ሁሉ መልካም ነው። ስበካት ይለዋል። እናንተን ከሰበከ በቂ ነው። ማን ከታች ስበካት ይለዋል። እነሱ ችግር የለውም። እነሱ ግድ የለሽም። እና ምን ትይናለሽ ኢዱይ? ስለምኑ? እኔ እንጃ በአጠቃላይ አላውቅም። ያው ጥሩ ነው። ተሰባበኩ። እሱ እንትን ነው። እኔ በግል ነው በግል እንደው ለኔ እስኪ ምክር ምናምን እሱም በውስጥ ልምከርህ ይሻል ላንተ ሰው እየሰማ ምናምን እንጂ ምንም አይደለም። እኔ ስለ ትዳር እንኳን አግባ ብለሽ እንትን አትይም እንዴ? አግባ ባቢዬ። እሺ አግባው ነው። እሺ እና እሺ እንትንህን ቀይር። ምን የመወያያ ርዕስህን ሁሌ ነው የምልህ። ማለት ሃይማኖት ወጣና ከሃይማኖት ውጪ ማለትሽ ነው? ሰው ከሃይማኖት እንዴት ይወጣል ብለሽ ነው? ከሃይማኖት ውጪ አሁን ምን ይወራል? የራስ ሃይማኖት ይኖርሃል፣ ግን ይሄ እንትን ብዙ እኮ ስለ ራሴ ሃይማኖት እኮ ነው እያወራ ያለሁት እኔ። እሺ ባቢኒ እኮ አንተን በቃ ታሸንፈኛለህ ነው። ስለዚህ ተወቃ ጉናይ። እሺ በቃ ይመች። እሺ ዲመች። እሺ ኦኬ። ሴትን እናስቀድመው። አዲስ ዓለም እንዴት ነሽ? ባቢላን ሰላም ሳላት ኤዱ ምን አይነት አፋጠንከኝ። በሰው ቤት ሳልጠራ ሰላም ላለ ማለት ያለ ገና ተጠርተሽ ነበር እኮ ስምሽ ተጠርቶ ነበር። እምቢ አልሽ እኮ። ይሁንሽ። አሰላሙ አለይኩም ሙስሊሞች፣ እንዴት ናችሁ ወገኖች? ደህና ናችሁ? ወአለይኩም ሰላም። ደስ ትላለች ወላሂ። አንዳንድ ለስለስ ያሉ ሰዎች ደስ ይሉኛል። የሆነ ድርቅ ያሉ እንትኖች አስመሳዮች ይልቅ ለስለስ ያሉ ሰዎች ዳር ኦኬ። እና ዛሬ በታብታብ እንዴት እንደሚሆን ለመስማት ነበር ፕራክቲካሊ አገባቢ የግረሳ ስላል አሚን ንግድ ሙድ እና አሪፍ ሙድ ላይ ነኝ። ለመስማት ነበረ አገባቢ። ኤኒዌይስ ምንም የምለው ነገር የለኝ። የምትለው ነገር ካለ ግን እሰማለሁ። እኛ ማንለው ነገር አለ እንደ አዲስ በአጠቃላይ ነው እንጂ የሚል ሰውም አለ። ግን እኔ እስኪ አሚርን ሰላም እንበለውና አሚር አለ። እንዴት ነህ? ሰላም አይመችህም? አለን። አይ እንዳልይዝባችሁ ቀጥሉ። እየሰሙ ለምንድን ነው ምን ትይዝብናለህ? ሁለት ልጆች ነበሩና መግባት የለባቸውም ብሎ ያስፈራራ አጠፋቸው ከኛ። የት ገቡ? እነ ሃኒ ምናምን። በቅርቡ ጠብቅ። እንደ ዱከም ተው እንጂ አይቀርላችሁ። አይባረክማ። እኔ እፍ ያላልኩበት ነገር ስለማይባረክ ስለዚህ ከኔ እንትን ማለት የለብህም እኮ። እኔ በጣም የገረመኝ ግን የትናንት በጣም የገረመኝ ምንድነው እንትና ማሂ መጣች። ለምንድን ነው ከሙስሊም አስተማሪዎች ውጪ እድል ለማሰጣቸው ምናምን እንዲያስተምሩ ወንጌል እንዲሰብኩ ምናምን አለች። መጣ ቤሪያ የሚባል ልጅ። ከዛ እድሉ ላንተ ቤት እየተመቻቸ ነውና ስበክ ምናምን ተባለ። ሰበከ። ካሜሮን ጋር ተፋለጠ ትንሽ። ከዛ የራሱ ጓደኛና ተማሪ የነበረ ቁጭ በተገኘበት አላሁ አክበር አለ። እና ልጁ ቤሪያ የሚባል ሰው ተመልሶ ከመጣ እኔ አደንቀዋለሁ። ራሱ በጣም ነው የተወጋው። እንደዚህ አይነት አጋጣሚ እኔ እንትን ገጥሞኝ አያውቅም። ሲጀመር አውቃቸው ነው ካሜሮን ጋር እንዳወራ ያደረጋችሁ እና እንዚል ነበርና እሱ ብቻ ሳይሆን ሌላ ነገርም ተከትሎ ተወጋ ልጁ። እና የራስህ ተማሪዎች የነበሩ ሰዎች በፊት ለፊት ከደስ ሲፈጽሙ በጣም ከባድ ነው። እንደዚህ ነው ያጋጠመውና
ለምን እንደሆነ ግን እኔ አላመንኩም። በቃ ለምን እንደሆነ አላመንኩም። አዲስ በሪያን ድሮ ነው የማውቀው ባይዘው እና ሃይማኖት አልባ በነበርኩበት ጊዜ ላይ እኔን እየመጣ ስለ አንድ አምላክ አስተምሮት በቃ ሙግት ይገጥመኛል። ግን ዊዝ ሪስፔክት እንትን ነው። አሁን ከሆነ ጊዜ በኋላ የኛ ወንድሞች አላልተውት መጽሐፉን አይቶ የለም ብሎ መስክሮ ማን እንደጻፈ አይታወቅም ብሎ መጨረሻ ያው ሙስሊሞች ሲባል መጨረሻ ይጨልል ጀመርና ትናንትና ደንግጫለሁ። በፊት ላይ የነበረው ፔሪየድ አይደለም ግን ሳምሃው እርስ በርሳቸው ሲያወሩ ብዙ ተምረናል። ወላሂ ነው የምልህ የምርና still the confusion is there ገባ በግድ ገግመው እንቀበለው እስልምና ጋር ለመሞገት በሚል ሳይሆን ፕራክቲካሊ እርስ በራሱ ቁጭ ብሎ ማየት አንዳንዴ ደስ ይላል። እንደዚህ ገብተው የምር ማሂ ያመጣችው ሀሳብ ይስማማኛል ከኛ ጋር ምናምን ድንጋይ መወርወሩን ሳይሆን ላይክ እርስ በርሳቸው መጽሐፉን ገልጠው አሁን ወደኛ ሲመጣ ነው እኮ ፕሮብለም ራስ ምታት ቁርጠት ምናምን የሚጀምራቸው። ግን በራሱ ባለበት እንደዚህ ሲነጋገሩበት ስትል ኤረሩና ስትል እርስ በርሱ የሚጣረስ ስትል ብዙ ነገር እንዳለ ያሳያናል ማለት ነው። ሜሪ እንግዲህ ረጅም እንትን ሊፈጅ ይችላል። ቤሪያ ግን ኦልሬዲ ረያንን እያየው ሄዷል። ሁለተኛ ደግሞ ትናንትና ሌላ አንድ ከስር ቲፎዞ አጥቷል እና እኔ ግን ይመቸኛል። ቤሪያ ላይክ ፕራክቲካሊ ይመቸኛል። የሆነ የሚመቸኝ ነገር አለው። አትሊስት ያምናል፣ መጽሐፉን ስትል ይሞግታል ምናምን ሰው ያው ወደኛ መንገድ ላይ ኢንሻአላህ አላህ ካለ ይመጣ ይሆናል ብዬ አስባለሁ። የኔ ሀሳብ ነው። እኔ ቤሪያ ይመቸኛል። ሌላው እንግዲህ መማማሩ ላይ ነው። መዘላለፉን ትተው መማማር ላይ ፎከስ ያደረገ ሰው ፕራክቲካሊ ብዙ ነው ይበስላል ውስጡና ይመለሳል ብዬ አስባለሁ። ኢንሻአላህ አላህ ሂዳያ ይስጣው። ካልሆነ እንኳን ባለበት እንደዚሁ መጽሐፉን ግልጽ አድርጎ አትሊስት ሃፍ ዌይ ነው እሱ ከሌሎቹ ሃፍዌይ የመጣ ሰው ነው። መጽሐፉን እውነተኛ ቀጥታ አረዳዱን ያለ ብርዝ ያለ ላይክ ሌላ አጋዥ መጽሐፍቶች ሳያስፈልጉት የመረዳት አቅም አለው። ሌሎቹንም ደግሞ ፖይንተርስ ይሰጣል። ላይክ እዚህ ጋር እያለ ያሳያል። እኔ ያው አይቼው አላቅም። ይሳደባል ይባላል ምናምን የእውነት ገጥሞኝ አያውቅም። በጣም ብዙ ሰው ተሳዳቢ ሆኗል ምናምን ይላሉ። ገጥሞኝ አያውቅም። ምናልባት ፎሎ ስለማላደርገው እኔ እየተከተልኩት ከሱ ጋር ሲሰዳደብ አይቻል አቅም። ግን ያው በአጋጠመኝ አጋጣሚዎች ከኡስታዝ ዋሂድም ጋር ሲያወራ ከተሌላ የጓደኞቻችንም ጋር ሲያወራ with respect ጥሩ ስለ እስልምና ማስተምረውታልና እንግዲህ አላህ ነው ሂዳያ የሚሰጠው። ንጽጽሩም ይቀጥላል ኢንሻአላህ። ምን አልከኝ ባቢዬ? አላልኩም አዲስ ብለህ ጠርተኸኝ የራሴን ሀሳብ ሳልቋጭ እንድትይ ነው። እንደዛ አመለካከትሽ እንድትሰጪ ነው። እኔ አንዳንድ ሰዎች ከታች አንዷ ልጄ ከታመመች 5ኛ ቀኗ ነው በነገራችን ላይ ውስጣቸውን የሚሰበርበት ነገር ይዛችሁ መምጣት የለባችሁም። እኔ እየተናገርኩ ነው። እዚህ ጋር ያለ ትውልድ በብድር ዳታ ነው ቁጭ ብሎ እንትን እያደረገ ያለው። ሶሻል ሚዲያ የተጠቀመ ሁሉ ስለማያወራ ነው እንጂ ስላገኘ አይደለም፣ ሀብታም ስለሆነ አይደለም። ስለዚህ በቃ መጠንቀቅ አለባችሁ። ያኔ አሁን የሆነ ነገር ልናገር እችላለሁ። ስለዚህ በቃ ውስጣችሁን የሚቆስልበት ነገር እዚህ ጋር ባይጻፍ መልካም ነው። አንዳንድ ሰው የቤት ኪራይ ይላል፣ አንዳንድ ሰው ልጅ ታመመችብኝ ይላል፣ አንዳንድ ሰው እንደዛ አለ ባሌ ካደኝ ትላለች፣ አንዷ ደግሞ በቃ ምን እናድርግ? እኛም እኮ ብር ያስፈልገናል። ይቅርታ አድርግልኝና ስልኩን ሸጣሽ ምናምን የሆነ ነገር አድርግላት። ይቅርታ አድርግልኝ ስልኩን ሸጣሽ ምናምን የድፍረታቸው ድፍረት በጣም ነው የሚገርመኝ። ስለዚህ መጠንቀቅ አለባችሁ። ውስጣችሁን የሚጎዳበት የምትቀየሙበትን ነገር እዚህ ጋር አታስቀምጡ። ሰውን አታስቸግሩት። በቃ ጠብተው ጨረሱት እኮ ሚዲያ ላይ ያለ ትውልድ። አንድ ሰው መኪና ያስፈልገዋል፣ አዋጡለት። በባሏ ተከዳች፣ አግዟት። ስራ ያስፈልገዋል፣ ደገፍ አድርጉት። እንደዚህ ምን ያድርግ? ሚዲያ ላይ ያለ ስደተኛ ትውልድ የዘርተው መለወጥ እኮ ይፈልጋሉ። በቃ የለውም፣ ምንም ነገር የለውም። እዚህ ጋር የሚመጣ ሰው ልጆች የሚያሳድጋለ፣ ቤተሰብ የሚያስተዳድራለ፣ ኑሮ ማሸነፍ ያቃተዋል፣ ስራ የሌለዋል። እንደዚህ አይነት ግምት ውስጥ አስገቡ። እኔ አስቀይማችኋለሁ። እንደዚህ አይነት ነገር ብታወሩ መጥፎ ቃላቶች ሊመለስ ስለሚችል መጠንቀቅ አለባችሁ። ለራሳችሁ ብዬ ነው።
እና ምን አለ መሰለሽ አዲስ አሁን እነ ቤሪያ እኔ የታዘብኩት ነገር ምንድነው መጀመሪያ ሲገባ እስልምና ላይ እኔ ጥያቄ አለኝ አለ። ኦኬ ኤቢ መግባት ትችላለህ ጥያቄ ካለ ምናምን። ከዛ አይ ጥያቄ ሳይሆን አንተ በስላሴ አታምንም፣ ስላሴ የሚያምን ክርስቲያን ስላለ እነሱ ጋር ብታወራ መልካም ነው። የበለጠ ነገርም እንደዛ ነው። እኔ እማምነው አሁን በስላሴ የማያምን ቤሪያ ክርስቲያን ያልሆኑ ሰዎችን ወደ ክርስትና መጣራት ሳይሆን በስላሴ የሚያምኑ ክርስቲያኖችን ወደሱ ቢጣራ የተሻለ ነው። ቅድሚያ መሰጠት ያለበት እሱ ነው። ማውራት ያለበትም እነሱ ጋር ነው። ስለዚህ እንደዛ ብለን ስንለው አወራ ትንሽ ደስ አላለውም። ራሱ ማውራቱ ጥሩ ነበረ፣ ግን ደስ አላለውም። ሜሮን ጋር ማውራቱ የሚገርም ነገር የሚያደርጉት ነገር ደግሞ ምንድነው? እኔ የታዘብኩትን በእርግጥ አላውቀውም ልጁ ግን አንዳንድ ሰዎች ምን ያደርጋሉ? አዋቂ ሰው ጋር ሲገቡ በጣም እንትን ናቸው። እውቀታቸው ይሞታል፣ በጣም ጸባይኛ ይሆናሉ፣ ስርዓት ይኖራቸዋል ምናምን። በፍቅር ነው የሚያወሩት። የሆነ ክፍተት ቦታ ሲያገኙ ደግሞ በቃ በእንትን ነው ይሄ የመበሻሸቅ ስራን ይጀምራሉ። ገብቶሻል? እንደዚህ አይነት ባህሪ ያላቸው ሰዎች አሉ። ገብቶሻል? አንድ ቀን ገብቶ ነበር እኔ ጋር እኮ እሱ የሆነ ሰዓት ላይ አሁን ከዛ በፊት እውቀት አለው ደህና ነው ምናምን ብዬ እንትን እየሰማው ነበር። የዛኔ ገብቶ በጣም ነው የገረመኝ። ዝም ብሎ ይስቃል፣ መበሻሸቅ እንትን እውቀት የለም ምን ይሰራል አለ። እንደዛ ማለት እንትን ማድረግ እንደዛ እያልክ በወረደ እንትን ትርጉም የለውምና አላቅም። ለማንኛውም መድረኩ ክፍት ነው ለማለት ነው ባጭሩ። መጥተው ማስተማር ከፈለጉ እንደዛ ነው። እንደ ትናንት መብረቃዊ ጥቃት ሲፈጸምባቸው ግን የተጠያቂ አይደለም። በመሃል ገብተው አፋቸው እስኪተሳሰር ገብተው የሚያስደነግጧቸው ከሆነ እኔ ተጠያቂ አይደለሁም። መፋለም እንፈልጋለን አሉ። ከዛ መብረቅ ከሰማይ ይወርዳል፣ እንትን ይደረጋሉ። እኔ ተጠያቂ አይደለሁም። ለሱ ነው። ማስተማር ከፈለጉ ግን ማንንም ሰው መብቱ ነው፣ መጥቶ ወንጌልን መስበክ ይችላል። እኔ ካለው ማለት ነው ችግር የለብኝም። ቁጭ ብዬ ራሱ ባይስማማኝም ልሰማ እችላለሁ፣ ችግር የለብኝም። እና ይሄን ይመስላል። ንጽጽር ምንድነው ማሳየት የፈለከው? ቪዲዮ ፖስት አድርጌ ነው አሁን ዚዮኝ ንገራቸው። እሺ 542 ሰዎች አዲስ ቪዲዮ ፖስት አድርጌያለሁ። ግቡና ኮፒ ሊንክ ላይክ አድርጉት፣ እንዲሁም ሜንሽን አድርጉ። ክርስቲያኖች ሜንሽን አድርጓቸው። እዚህ ያላችሁ 546 ሰዎች እና በዚህ ልምጣ መሰለኝ፣ በታውን የገቡት አሁን በዚህ ልምጣ መሰለኝ። ቆይ ቪዲዮ ፖስት ሲደረግ በነገራችን ላይ አንዳንድ ሰው አካውንታቸውን የሚገለው ነገር በቀን 4 ምናምን ቪዲዮዎችን ፖስት ያደርጋሉ። ይገልባቸዋል። ቫይራልም አይወጣም፣ ራሱ ትርጉም የለውም። ስለዚህ ቢያንስ በሁለት ቀን አንድ ቪዲዮ ወይም በየቀኑ አንዳንድ ቪዲዮ ቢሆን ለእናንተ የተሻለ ነው። እንደዛ ነው እንትንም ይሆንላችሁ እንጂ 4 3 ከዛ በላይ 6 ቪዲዮዎችን እንትን እያደረገ አካውንት ተመታ ይላል። አይሆንም፣ እንደዛ አይሆንም። እሺ አንዴ አሕዛብ ይቅርታ፣ ክርስቲያን የለም፣ የሚገባ ክርስቲያን የለም። ቆይ ስናወራ ሊገቡ ይችላሉ። ባቢ ስናወራ ሊገቡ ይችላሉ ማለት ነካ ነካ ስናረግባቸው ውሸት ወይ የሆነ ነገር ለማለት ገባ ማለታቸው አይቀርም። ኦኬ። አይ አንዴ እንዴት ነህ? ሰላም ነው? እንዴት ነህ? ደህና ነህ? አለን፣ ሁሉ መልካም፣ ሁሉ ሰላም። እሺ፣ ባቢሎን እባላለሁ ከማዳጋስካር። እንኳን ደስ አለህ። ጥያቄ ነበረኝ። እኔም ጥያቄ አለኝ። ጥያቄን ባጭሩ እንቀጨውና ከዛ ትገባለህ ወደ ጥያቄ። ሃይማኖት ውስጥ አንተ ምን ከተተህ? ለሚያምኑ ነው የምጠይቀው። ለሚያምኑ
እኮ ገባኝ እኮ ትጠይቃለህ እኮ ነው ያልኩህ። እኔ አንድ ጥያቄ ያለኝና ቀላል ጥያቄ ማለት ነው። ስለ ሃይማኖት ሳይሆን ዝም ብዬ አንድ ጥያቄ ከዛ ትጠይቃቸዋለህ። እሺ የአክስትህ አክስትነት አባትህ ስለሆነ ነው ወይስ እናትህ ስለወለደችህ ነው? ልጅን ጠይቃት። እኔ እኮ ትልቅ ሰው ነኝ ብራዘር። የህፃን ጨዋታ ኧረ የህፃን አይደለም። ቆይ እኮ የህፃን አይደለም። እኔ ቁም ነገር እየጠየቁ ነው። ወንድሜ ተረጋጋ። እኔ ስለ ተራ ነገር አይደለም። ተረጋግተህ እሱን መልስ እኮ ልጠይቅህ እኮ ነው። ኧረ አታስጠላኝ ብራዘር። ኧረ ተረጋጋ እኮ ጥያቄ ነው። መመለስ ትችላለህ እኮ። እሺ መመለስ ትችላለህ። ኧረ እዛው በእናትህ ምን ሆነህ ነው? አክስት፣ አጎት፣ ጎረቤት ትላለህ እንዴ አንተ? እኮ ተረጋጋ። ታዲያ ምንድነው አንተ ምንድነው? ለምን ተናደድክ ታዲያ? አክስት ሲባል ቁም ነገር ጥያቄ እየጠየቅኩ ነው እኮ። መመለስ ትችላለህ እኮ ትጠይቃለህ እኮ። ይለፈኝ በጣም ከባድ ጥያቄ። ኖ አይ እንደዛ የሚባል ነገር የለም። እሱን የተጠየቅከውን ካልመለስክማ እንዴት ትጠይቃለህ? እኔ ዘገምተኛ አይደለሁም በእናትህ። ኧረ በእናትህ ስለ ዘገምተኝነት አይደለም። እኔ የምር ቁም ነገር ነው እየጠየቅኩ ያለሁት። እሱን መልስልኝ። በአጭሩ ለምን አትመልሰውም አንተ? ቆይ አንድ ዘገምተኛ ካለ እስኪ ሙስሊም ፈልጌ ላስገባልህ። ኧረ እኔ ላይ እንትን አትጫወተም። እኔ እኮ ከፈለኩ በሁለት አይኖች መሀል ጎል ማስቆጠር ሰው ነኝ። ምን ሆነህ ነው? አውቆ መልሰው እሱ መልሰው። እኔ ይሄ ቁም ነገር ጥያቄ ነው የጠየቅኩ። የአክስትህ አክስትነት አልኩ። ቁም ነገር እኮ ነው። አባትህ አባት ስለሆነ ነው ወይስ እናትህ ስለወለደችህ ነው ጥያቄ? አንተ ትልቅ ሰው ነህ። የልጅ ነው እኮ። ትልቅ ሰው ከሆንክ እሺ መልሰዋ ታዲያ። እሺ መልሰዋ። ለምን አሳፈረህ እንዴ? አምላክ እኮ አክስት አለው። አሁን ለምሳሌ ለምን አሳፈረ አክስትነት ሲባል? ኧረ ይደብራል ብራዘር። አምላክ አክስት አለው እኮ ለምን ደበረህ? እሱ አንተ እኮ አታወራም። አንተ እኮ ጌይ ነህ። ጌይ እኮ ነህ። እሱ አትሳደብ። እየተናደድክ ነው እንዴ? አሁን አናደደ። እኔ ትልቅ ነገር እያወራሁ ነበረ፣ አንተ ተናደድክ። አሁን አምላክ አክስት አለው የለውም? አምላክ ድንጋይ አይወልድም አይወለድም፣ ይመለካል እንዴ? ኧረ መልስልኝ ጥያቄ። አምላክ አክስት አለው ወይ? ድንጋይ አይወልድም አይወለድም፣ ይመለካል። አምላክ አክስት አለው የለውም? ስትመልሰዋለህ። ስለ ካባ እያወራሁ ነው ከገባ። በቃ ደንቆሮ ነው። ውረድ። አንተ ደንቆሮ ነህ። ልጅ ነኝ ይላል ደግሞ። አምላክ የሚባለው ትልቅ ሰው አክስት አለችው እና የልጅ ጥያቄ ይለኛል እንዴ? ለምን አሳፈረ? ኢየሱስ እኮ አክስት አለችው። አምላክ የምትለው ኢየሱስ አክስት አለችው እንዴ? ይቀልዳል እንዴ? እሱ ነበር የጠየቅኩ ራሱ። ለማንኛውም አክስትህ እንድትባል አባትህ ስለሆነ ሳይሆን እናትህ ስለወለደችህ በቂ ነው። በቃ እንደዛ እናትህ ስለወለደች ብቻ ነው የአክስትነት ሚና እዛ ጋር እንትን የሚሆነው ማለት ነው። እንደውም ሰሙን ላስገባውና ስርዓት አለው። አንተ ተሳዳቢ ነህ። ተሳዳቢ ሰዎች መግባት የለባቸውም። ስሟን አላውቀውም እና ስሟ ማን ነው ጥያቄ። ጥያቄ ያለው ሰው አለ? ንጽጽር፣ አሚር፣ ሬይነር ጥያቄ ያላችሁ ለሐሳብ? አዎ ጥያቄ ካለ ኧረ ይግቡ። እህት አላት እንዴ? ባቢ ማርያም እህት አላት? አዎ። ማናት? እሷ ማርያም ትባላለች። የማርያም እህት ማርያም ናት ስሟ? ኦኬ። ከምናምን ብለን ዮሐንስ ወንጌል ላይ አለ እኮ ኢየሱስ በተሰቀለ ማርያም ከእህቷ አጠገብ ቁጭ ብላ ነበረ ምናምን ይላል። ማርታ ምን ዋነች እሷ? ኦኬ ሌላ ማርያም ማስመሰለች ነው እኮ እሱ ራሷ ናት። ሌላ ማርያም መስላኝ ነው። አጠገቧ ቁማ ነበረ ማርታ ነው። ማርያም እግሩ ስር ቁጭ ብላ ስትማር ነበር። ምን አልከኝ? ማርያም ቁጭ ብላ ስትማር ነበር። ስትማር? ምንድነው የምትማረው? መሰቀል አይደለም ያላልኩም።
ምን እንዳስተማረ አላውቅም። እኔ ስትማር ነበር። ማርታ ደግሞ መቃብሩ ጋር የወሰደችው ናት። በነገራችን ላይ እህት አለቻት ምናምን የሚል አስተምሮ አለ። እህተ ማርያም እሷም ማርያም ነው አይነት ትምህርት አለ። በነገራችን ላይ ይሄ የታወቀ ነው እና ማርያም እህት አለቻት የሚል አስተምሮ አለ። አንድ ኦርቶዶክስ አስገብተህ እህት አለቻት ወይ ብለህ ብትጠይቀው የላትም አይልም። ለኮነማ የአምላክ አክስት ታድላ የአምላክ አክስት ምንድን ነው የምትሆነው? አክስት አምላክ አክስት አምላክ። እስኪ ዮሐንስ ወንጌል ላይ ያለውን ነው እስኪ ሊያው አንዴ ኦኬ። ሰዎች ካላችሁ መግባት ትችላላችሁ። አህዛቦች መግባት ትችላላችሁ። ጥያቄ ያለው አህዛብ ካለ መግባት ይችላል። የታለ? ጭፍሮቹም እንዲህ አደረጉ። ነገር ግን በኢየሱስ መስቀል አጠገብ እናቱ የእናቱም እህት የቆሎዮጳም ሚስት ማርያም መግደላዊት ማርያም ቆሞ ነበረ። ማነች እቺ? አሬንጃ ያንተከመው ግራ ገብቶኛል። እስቲ ሲያወራ ነው ጨዋታ ነው። እሺ አሚር አለ ወይ? አለው ባብሽ እህት አለ እንትን አላት እንደ ድንግል ማርያም ወላሂ መጀመሪያ ጊዜ ነው እንደዛ የሚባል ነገር የሰማው መሰለኝ። እህተ ማርያም የሚባል ነገር ከኦርቶዶክስ ቤተክርስቲያን የሰማው መሰለኝ፣ ግን እርግጠኛ አይደለሁም። እሷ አለ ግን እቺ ማርያምም የእናቱ እህትም እየተባለች ያለችው ማነች? እሷ ታውቃታለህ? ዮሐንስ ወንጌል ላይ መግደላዊት ማርያም አይደለችም እዛ ጋር? እንደዛ መሰለኝ። በደንብ ቼክ አላረኩትም። አየዋለሁ። ቆይ ሊያው አሁን አንዴ ሊያው። ጭፍሮችም እንዲህ አደረጉ። ነገር ግን በኢየሱስ መስቀል አጠገብ አለ እናቱ የእናቱም እህት የቆሎዮጳም ሚስት ማርያም መግደላዊትም ማርያም ቆመው ነበር። ሶስት ሴቶች ናቸው በነገራችን ላይ ሶስት ማርያሞች ማለት ነው። አንዷ እናቱ፣ ሁለተኛዋ የእናቱ እህት የቆሎዮጳም ሚስት ማርያም፣ ሲቀጥል ደግሞ መግደላዊት ማርያም። ወይስ እሷ ራሷ ነች መግደላዊት ማርያም? ቤት ማርያም ሌላ ናት። ኢየሱስ ሰባት አጋንንት የወጣላት ሴት ናት። እሷ ምን ይወጣላት? ሰባት አጋንንት። ሰባት አጋንንት? አጋንንት ነው ያወጣላት። ጂን ማለት ነው። እሺ ኤቢ ያለህ ለመመለስ ነው የገባው? ምንድን ነበረ ጥያቄያችሁ? እህቷ ብሎ ያስቀምጠው ያጎቷ ልጅ ነው ወይስ እህቷ ነች? እኔ እንጃ። ዮሐንስ ወንጌል ላይ ያለው ነው። እኔ እንጃ፣ ያን ያህል ግልጽ አይደለም መጽሐፍ ቅዱስ ስለሷ ዘመዶች ምናምን ስለ ቤተሰቦቹ ዘመዶች ኢየሱስ እንደና ምናምን እያለ ስልክ የሚደውል ሰው እኮ አለ። ይሄ እውነት የሚመስለው ሰው አለ። የሚገርም ነገር በቃ በመንፈስ እያናገረው ነው ምናምን ብሎ እንደው የስልኪውን ጥሪ የሚጠባበቅ ሰው አለ ከኢየሱስ ክርስቶስ እንዲደወልለት። የሚገርም ነገር ኢትዮጵያዊ ገና ነው። ገብቷል። አእምሮአችን ስለቀነጨረ በቃ እውነት አይመስልንም። ምንድነው በትክክል አይሰራም አእምሮአችንና ማገናዘብ የሚባል ነገር የለም። ስለዚህ እሱን ነው እንደውም እዛ ላይ መድከም አለብህ ለማለት ነው።
ያ አወራለሁ ማለት ብዙ ሰዎች አሉ። ለምሳሌ እንደዚህ ኢቭን ኳስ ቤቲንግ ከፍቶ ነበር ለምሳሌ አንድ የሆነ ጊዜ እሱንም ያው የሚደግፉት ነበሩ ምናምን ከነሱም ጋር አወራ ነበር ምናምን። ኦፍ ኮርስ አሁን ያልከውም ነገር ልክ ነው። ስልክ እንዲደውልለት የሚጠብቅ ሰው አለኝ ማለት ሞር ራሱ ከመጸለይ ይልቅ ሰው ለማንጸለይ የሚሞክር ሰው ያው ከነሱ ጋር ምናልባት ለማውራት እሞክራለሁ። ያን ያህል አይሰማህም እኛ ሰው ግን ይቻልኩትን አደርጋለሁ። ከኛው ነው የምጀምረው። አሁን አንተ ኢየሱስ አምላክ ነው ብለህ ነው የምታምነው ኤቢ? ያ አዎ። እኔ ግን ተስፋ የሚያስቆርጠኝ ነገር በነገርህ ላይ እኛ እንኳን ኢትዮጵያዊ ነን፣ ግን አሁን ኢንዲያኖች በጣም የተማረ ሰው ታገኝና በጣም የተማረ ነው በትምህርት ደረጃ በእውቀት ደረጃ ከጭቃ ይሰራል ከፈለገ እና ተመልሶ ቀንዳም ከብት ሲያመልክ ታገኘዋለህ። ከዛ በጣም ትገረማለህ። ምንድነው የሰው ልጅ አፈጣጠር? ግን እኔ በጣም ነው የሚገርመኝ። በጣም የተማረ ነው፣ አይምሮ በጣም እንትን ነው። ተመልሶ ከብትን በቃ የከብት እንትንን አልጠጣም፣ ወተቷን አልጠጣም፣ ስጋዋን አልበላም፣ ሽንቷን እታጠባለሁ ይላል። አሁን የኢንዲያኖች እኔ የኢየሱስ ክርስቶስ እንደዛ ሳይሆን በቃ በተአምሩ ተሸውዶ ሰው አንድ እስራኤላዊን በግድ እያመለከ ነው ብዬ ነው የምረዳው። ኤቢ እሺ፣ ያ ይሄ አሁን ጥያቄ የቅደም ተከተል ማዛባት ነገር ነው። እኛ የምናመልከው የሆነ አምላክ ለመሆን እየሞከረ ያለ ሰውን ሳይሆን አስቀድሞ በብሉይ ኪዳን የተነገረለትን አምላክ የነበረ ነገር ግን ሰው የሆነውን እና የሆነ ቅኔ ገብቶኛል ከመጀመሪያው ህንድ ጋር ስትሄድ፣ ግን ከዛ አይነት አንጻር አይደለም። ኢየሱስ ክርስቶስ አምላክ ለመሆን የሚሞክር የሆነ ተራ ነብይም አይደለም፣ እንደ አምላክ የተረዳ ነው ተራ ሰውም አይደለም። ሙሉ መጽሐፍን ስናነበው ኢቭን የአባቱን ምስክርነት ስናይ ኢየሱስ ክርስቶስ እንድናመልከው እንገደዳለን ከገለጸልን አንጻር ነው። በአይቀና በግልጽ አማርኛ ነው። የሚገርምህ ነገር አትረዳለህ ብዬ እንትን ስለምብል እኔም በግልጽ ነው የማወራው። ግን በብሉይ ኪዳን ምን ተብሎ ነው አምላክነቱን የተነገረለት ኢየሱስ ክርስቶስ? ከብሉይ ኪዳን ጋር ያለ ንጽጽር ሞር ዕብራውያን ጋር ታገኘዋለህ። አብዛኛውን ነገሩን እሱ ይጨርሰዋልና ምዕራፍ 1 ብቻ በቂ ነው ብዬ አምናለሁ። ዕብራውያን ጥቅሶች ካወቃቸው እስኩ አሁን ለምሳሌ በብሉይ ኪዳን የተነገረለት እንትን ነው አምላክ ነው አለ። ከአምላክነቱ በብሉይ ኪዳን ተነገረለት እያልከን ነው ኢየሱስ? ያ እንደዛ አይነት እምነት ነው ያለኝ። ኦፍ ኮርስ ተነግሮለታል አስቀድሞ። እምነት ትርጉም የለውም። አሁን እምነትን አስቀምጠውና እንትን የምናደርግበት ነገር ካለ ስጠን፣ እኔ ለመቀበል ዝግጁ ነኝ። ሌሎቹም አሉ እውቀት ያላቸው ልጆች አሉ ስለ መጽሐፍ ቅዱስ፣ እነሱ ምናልባት የሚስተካከል ነገር ካለ ያስተካክላሉ። እኔ ደግሞ በመሃል ጣሳ ይዘን የመጣሁት በነገር ላይ እንትን ማለት ነው ለመቀበልና እምነትህ ተወውና እንደዛ የሚላል ወይ ነው ኢየሱስ ክርስቶስ አምላክ ነው የሚላል አሁን በብሉይ ኪዳን? ያ በብሉይ ኪዳን አለ። ሞር ኪዳን ከኢየሱስ ጋር ኮንትራስት እያደረግ ነው ማለት ነው። ከሚገርምህ ነገር ቢባልም አይገርምም ራሱ ይሄ አምላክነት የሚባለው ነገር በመጽሐፍ ቅዱስ ለብዙ አካላቶች ስለተሰጠ ቢባልም አይገርምም። ግን የቱ ጋር ነው ያለው? ኦኬ ያው ቢባልም አይገርምም። ኦፍ ኮርስ ሙሴም ተብሏል፣ ይሄን ያጥጃ ተብሏል በድረ በዳ ላይ የተሰራው ነገር። ግን ኢየሱስ ክርስቶስን አምላክ ደግሞ ያው አብ ኮንፊርም ካደረገለት አንጻር ምናምን እናየዋለን። ሞር በአዲስ ኪዳን ነው የምናረጋግጠው። ነገር ግን ለምሳሌ ያው በጣም የመጀመሪያው የተጻፈው ወንጌል ማርቆስ ወንጌል እንደመሆኑ መጠን ጀስት እሱን መጽሐፍ ብቻ ይዘን ከዳንኤል መጽሐፍ ጋር ስናያይዘው አንድ አስቀድሞ የተነገረለት የሰው ልጅ በሚል ፊገር የሚመጣ በደመናት ላይ ያመጡት ምናምን የሚለውን ተስተውሰው ከሆነ ያንን ይዘን ያ ህዝብ ሁሉ የሚሰግድለትን ያንን ፊገር ይዘን ማርቆስ ጋር ስንመጣ ደግሞ
የሰው ልጅ በታላቅ ግርማ ከመላእክት ጋር በደመና ሲመጣ ታዩታላችሁ እያለ ደግሞ ሲናገር እናየዋለን። ሰው ሊትራሊ ታይትሉንም እንደገና ደግሞ ያንን ፊገርንም እየወሰደ ያለው እዛ ጋር ኢየሱስ ነው ማለት ነው። ስለዚህም ከዚህም አንጻር ማየት እንችላለን። ብዙ ናቸው አክቹሊ ጊዜ መውሰድ ስላለብን ነው። አልሰጠኝም፣ እስካሁን ምንም አልሰጠኝም። ዳንኤል 7 ማርቆስ መጽሐፍ እያወረች እሺ፣ ጥቅስ መጽሐፍ ቅዱስ አጠገቤሽ ላሲዝና በምን አይነት መንገድ ነው የምናወራው? ማለት አስተምረን ነው። አስተምር ምንም በተመቸህ መንገድ አንተ አስተምር። እስኪ አስተምረን። ኢየሱስ ክርስቶስ በብሉይ ኪዳን አምላክነቱ ተነግሮለታል ብለህ አይደል የጀመርከው? የቱ ጋር ነው ያለው እንደዛ የሚለው ነው ጥያቄው። ስለዚህ በሰው ልጅ በዳመና ይመጣል የሚባለው ነገር ገና አልመጣም። ራሱ ገና የሰው ልጅ መከራውን እየበላ ነው። በዳመና ይመጣል ተብሎ ኢየሱስ ካረገ በኋላ 2000 ምናምን ዓመት ሆነው ገና አልመጣም። እሱ አልተፈጸመም። ገብቷል? አይፈጸምም። ያ ገና ሰዓት ቀን የሚፈጸም ነገር ነው። ነገር ግን አምላክነቱ የሚያረጋግጥ ነገር አይደለም። አምላክነቱ የሚያረጋግጥ አይደለም። አሁን ቅድም አንተ ይቅርታ አድርግልኝና የኢየሱስ ክርስቶስ አምላክነት በብሉይ ኪዳን ሲነገርለት ሁላ ነበረ ብለህ ስትለኝ የቱ ጋር ነው ያለው? የኢየሱስ አምላክነት በብሉይ ኪዳን የተነገረለት ኢየሱስ አምላክ ነው ተብሎ የተነገረለት የቱ ጋር ነው ብዬ ስጠይቅህ አንተ ቀደም በዳመና ይመጣል ምናምን ብለህ ነገርከኝ። እሱማ በዳመና የሚመጣ አምላክ አይደለም፣ ኢየሱስ ነው። ይመጣል፣ ስላረገ ይመለሳል። መመለሱ ደግሞ የአምላክነቱ ማረጋገጫ ሳይሆን የሰውነቱ ማረጋገጫ ነው። ለምን ሲባል በቃ ሰው ስለሆነ የሰው ልጅን የሚያገኘውን በምድር ለማግኘት ለመካፈል ይመጣል። አለቀ በቃ። ሌላ ምንም እንትን የለውም። ቀጥል። እሺ፣ ያው በደመና ይመጣል የሚለውን ታይተል ባይዜ ዘዳግም ምዕራፍ 32 አካባቢ ጋር ስትሄድ አንድ ነገር ብሎ ጀስት ጥቅስ እንዳንቀያየር ጀስት እዚቹ መጽሐፍ ላይ እንሄድባትና ኦፍ ኮርስ ገና ይመጣል። ነገር ግን የሰው ልጅ የሚለውን ታይትል ክሌም አድርጓል ማለት የዳንኤል 7ቱን የሰው ልጅ የሚለውን እሱን ኦሬዲ አምነህልኛል ብዬ አስባለሁ። ኢየሱስ ክርስቶስ መሆኑን አይደለ? በዳመና የሚመጣው ያ የዳንኤል 7 ላይ ተነገረለት። እኔ እኮ ታዲያ የሰው ልጅ ስለተባለ ወደ እኔ የኔ እንትን ነው አይደገፍከው። እኔ ሰው ነኝ እያልኩ ነው፣ አንተ ደግሞ አምላክ ነው እያልክ ነው። ገብቷል? ስለዚህ አምላክነቱ በብሉይ ኪዳን ተነግሮለታል ብለህ ስትለኝ ነበርና የቱ ጋር ነው ያለው? አሁንም አልሰጠኝም። ኤቢ አይ ጀስት እዚህ ላይ ከተማመንን እኮ ቀጥለን እናየዋለን። አክቹሊ አነጻጸር ይላል ዘዳግም ምዕራፍ 32 ላይ ጥቅሱን ሜቢ ያወጣዋለሁ መጽሐፍ ቅዱሳዊ ግን ዘዳግም ምዕራፍ 32 ላይ የምታውቁት ቃል አለ አይደል? ልክፈትልህ። ይሽሩን ሆይ በሰማይ ላይ በደንብ ቨርሱን ስለማላስታውሰው ነው፣ ቼክ አድርገዋለሁ ሰጣችኋል። ይሽሩን ሆይ በሰማይ ላይ ለሌተ በደመናትም ላይ እንደሚሄድ እንደ እግዚአብሔር ያለ ማንም የለም ማለት ሰው እዚህ ጋር በሰማያት ላይ ይሄዳል የሚለውን የሰው ልጅ የሚለውን ያንን ከእግዚአብሔር ውጪ ለሆነ ሌላ አካል ልሰጠው አትችልም ነው እያልኩ ያሉት። እና እዚህ ጋርም የሰው ልጅ የሚለው ኢየሱስ እንደሆነ ማርቆስ ላይ ክሌም ያደረገ ነው። ያንን ታይተል ካልከኝ ይሄ የሰው ልጅ የተባለው ደግሞ መንግስት ክብር ሲሰጠው እንደገናም ደግሞ ግዛቱ ማያልፍ ሲሆንና ፍጥረታት ሁሉ ሲያመልኩት እናያለን። ተራ ሰው ነው ልንል አንችልም። ኢየሱስ አስቀድሞ የተነገረለት አምላክ የሆነ እንጂ። እኔ ግን እንደኔ ባህሪ እንዳላወራ ረጋ ያልክ ሰው ነህ። ገብቶሃል? ምንም እየተገናኘ ስላልሆነ ነገሩ ዋንኮሽን እሺ፣ ቀጥል። ሬይነር መጮህ አልፈለኩም እኔ እንትን ላይ ኤቢ ላይ ረጋ ያለ ልጅ ነው። እሺ፣ የሚረብሽ ከሆነ ነገርኝ። እኔ ድምጼ እዚህ ያሉበት አዳራሽ ምናምን ስለሆነ ኦኬ፣ ቀጥል። ኤቢ ልጠይቅ። አሁን ያጠቀስከው ጥቅስ ምን ድገምና ንገረኝ። ዳንኤል መጽሐፍ ትንቢተ ዳንኤል ምዕራፍ 7 ዳንኤል ሳይሆን ቀጣይ ይጽሩ ነው በሰማይ። ኦኬ፣ እሺ ቼክ ላድርገው። ዘዳግም ምዕራፍ 32 ላይ እንደሆነ እዚህ ይለኛል። ኦኬ፣ ሌላ ዲቫይስ ስላልያዝኩኝ ነው መጽሐፍ ቅዱስ ማጠገብ ይችላል። እሺ እኔ አነብልሃለሁ ካስታወስከው እንትን
ቀጥል ሬይነር። ምዕራፍ 33 አይደል? አዎ 33 አይሰማም ሀቢ 33 26 ላይ ይሰማሃል ሬይነር? ቆርጬ ነው አለው አለ። እንዴ ዘዳግም ስንት ነው ያልከኝ? 33 26 ላይ አለ። 33 26 እሺ ፍረት ራሱ ኦኬ እሺ 26 ነው ምን ይላል? ይሽሩ ነው በሰማያት ላይ ለረድኤት በደመናት ላይ በታላቅነት እንደሚሄድ እንደ እግዚአብሔር ያለ ማንም የለም ይላል። አሁን ከዳንኤል ምዕራፍ 7 ጋር መጣለው ጋር ምን አገናኘው? ጥቅስ ኦኬ እሺ። ስለዚህም ከዚህ ጋር እንደምናየው ከእግዚአብሔር ውጪ በደመናት ላይ የሚሄድ በታላቅነት የሚሄድ ተብሎ የተሳለ መጽሐፍ ቅዱስ ላይ ሌላ ፊገር የለም። እንደገናም ደግሞ እዚህ ጋርም ዘግቶታል ኦልሬዲ እንደ እግዚአብሔር ያለ ማንም የለም ብሎ ማለት ነው። ስለዚህ ዳንኤል ምዕራፍ 7 ጋር ሄደን ዙፋን እስኪዘረጉ ድረስ አየሁ፣ በዘመናት ተሸመግለው ተቀመጠ ብሎ ከዛም በኋላ ቁጥር 13 አካባቢ ላይ ደግሞ የሰው ልጅ በደመና ሲመጣ አየሁት ካለ ዘን ይሄ ሰው ልጅ ዘዳግም ምዕራፍ 32 ላይ እንደምናየው እግዚአብሔርን ትንክል የሚያደርግ ነው የሚል አርጊመንት ነው ያለው። እንደዛ ከሆነ ያስኬድም። አሁን ችግሩ ልንገርህ፣ አንደኛ በደመና አረገ ይላል ራሱ ኢየሱስ ራሱ የሰው ልጅ ማለት ነው። የሰው ልጅ ነው የሚመጣው ነው ያልከው። በደመና ይወጣል ያልከው የሰው ልጅ ነው፣ አምላክ አይደለም። እዚህ ጋር ግን ያለው ይሽሩ ነው። ይሽሩ ለአምላክ ነው፣ ለያህዌ ነው ይሽሩ ነው የሚለው። ይሽሩን የሚለው የተወደደ ህዝብ መሰለኝ። እዚህ ጋር እያለ ያለው እዚህ ጋር እያለ ያለው እኮ ይሽሩ ነው በሰማያት ላይ ለረድኤት በደመናት ላይ በታላቅነት እንደሚሄድ እንደ እግዚአብሔር ያለ ማንም የለም ነው እንጂ ከእግዚአብሔር ውጪ ማንም በደመና ላይ አይሄድም አይደለም እያለ ያለው አይደል? ያ እንደ እግዚአብሔር ያለ በደመናት ላይ የሚሄድ እንደ እግዚአብሔር ያለ ማንም የለም ካለ የሰው ልጅ እየተባለ ያለው ያ ፊገር አክቹሊ የሰው ልጅ የሚለውን ጀስት ለሰውነት ብቻ የሚሰጠው ታይትል አይደለም። ኦፍ ኮርስ ብዙ ጊዜ ኢየሱስ ክርስቶስ የሰው ልጅ እያለ ራሱን ከሰውነቱ አንፃር ጠርቷል። ነገር ግን የሰው ልጅ የሚለው ማርቆስ ወንጌልም ላይ ብዬ መጀመሪያ እንደጠቀስኩት የሰው ልጅ የሚለውን ታይትል ክሌም ሲያደርግ ኢየሱስ ክርስቶስ እያለ ያለው አንደኛ ዳንኤል ምዕራፍ 7 ላይ ያለውን ይህን ስፒሪቹዋል ፊገር ለራሱ ክሌም እያደረገ ነው እና በአባቶችም እንደተጻፈው ጀስት ጉዳዩ ተራ ሰውነትን ብቻ የሚያሳይ አይደለም። ነገር ግን እንደ እግዚአብሔር ያለ በደመናት ላይ የሚሄድ ማንም የለም ካለ ዘን እዚህ ጋር በደመናት ላይ እየሄደ ያለው የሰው ልጅ በዙፋኑ ላይ ተቀመጠ እንደተባለው በዘመናት ተሸመገለው ወይም እግዚአብሔር እንደተባለው እንደሱ ብቻ የምንሰጠው አይደለም። ከድሮ ጋጫጫታ አለ። ብቻ እችኛው ነገር ላስቀምጥ። እዚህ ጋር ያለው ይሽሩ ነው በሰማያት ላይ ለረድኤት በደመናት ላይ በታላቅነት እንደሚሄድ እንደ እግዚአብሔር ያለ ማንም የለም ነው። እንደ እግዚአብሔር ያለ ማንም የለም ነው እንጂ ደመና ላይ የሚሄድ የለም እያለ አይደለም። ቃል በቃል እያስቀመጠ ያለው በደመና ላይ መላእክትም ይሄዳሉ ይላል። በደመና ደግሞ በደመና ይመጣል ያለውም የሰው ልጅ ነው፣ ይሽሩን አይደለም። ስለዚህ ከዚህ ጥቅስ ጋር ሪሌት እናደርግ ራሳችንም አንድ አይነትም አይደለም። አሚር ወይ በደመናት ላይ የሚሄድ እሺ፣ አልተመቸውም መሰለኝ። ባቢሹ ካለው ያን ተቀጥሎ ይሌላ መሰለኝ ካልተሳሳትኩ። አዎ እያገናኘው ነው። ዘዳግምና ዳንኤል ላይ ያሉ በደመናው የሚሄድና እግዚአብሔር ምንድነው በደመናው ይመጣል የተባለው የሰው ልጅና እግዚአብሔር በሰማያት የሚንቀሳቀስ እግዚአብሔር እሱ ራሱ ነው ኢየሱስ ነው እያለ ነው። ኤቢ
እዛው ጥቅሱ ላይ ዘጋልህ እኮ pay here brother come this yeah እዛው ላይ የሰው ልጅ እያለህ ነው እኮ ጥቅሱ ላይ ራሱ የሰው ልጅ ብሎ ዘግቶልህ። ይቅርታ እሺ፣ እኔ ስራ ቦታ ነኝ። ባቢሻ እንትና ንጽጽር አለ ወይ ነው ቤት አለው። እሺ ኤቢ እግዚአብሔር ብሎና የሰው ልጅ ብሎ የተለያየ እኮ ማንነት እኮ ነው የሰጣቸው ሲጀመር ከጅምሩ ለራሱ ማለት ነው። የተለያየ ማንነት ሳይሆን ያው እግዚአብሔር የሚለው መጠሪያም የሰው ልጅ የሚለው መጠሪያም ለአንድ ለኢየሱስ የዋለ ታይትል ነው። የተለያየ ማንነት አይደለም። እንዴት የተለያየ ማንነት እንዳልኩ ታውቃለህ? እግዚአብሔር አምላክ ተብሎ የተቀመጠ አካል ነው። ኢየሱስ ደግሞ ሰው ተብሎ የተቀመጠ አካል ነው። ይሄ መጀመሪያ ነጥለን ነው ይገባል። የሰው ልጅ የሚለውን ታይትል አክቹሊ ቅድም አብራቸው ነበር ከሪያን ጋር ከሰማኝ ዳንኤል ምዕራፍ 7 ላይ ያለውን ዲቫይን ፊገር የወሰደበት ክሌም እንጂ ሰውነቱን ብቻ የሚያሳይበት ክሌም አይደለም። በዛ አይነት መንገድ አንረዳው። ማርቆስን በዛ አይነት መንገድ አላስቀመጠው። ዮሐንስ ወንጌል ምዕራፍ 8 ቁጥር 40 ላይ ነገር ግን ከእግዚአብሔር ሰምቼ እውነት የነገርኳችሁ ሰው ልትገሉኝ ትፈልጋላችሁ ይላል። ሰው መሆኑን እዛ ጋርም ፕሩፍ አድርጎታል፣ በሌላም ቦታ ፕሩፍ ተደርጓል። ነገር ግን አሁን በዳመና ያልከው ነገር የእግዚአብሔርን እንትነት ነው የሚያሳየው እንጂ ኢየሱስን አያሳይም። ኦኬ እሺ፣ ዘዳግም ምዕራፍ 32 ላይ በደመናት ላይ እንደሚሄድ እንደ እግዚአብሔር ያለ አለ። ቅድም እንዳነበብኩት አይነት ጥቅስ ማለት ነው እኮ እግዚአብሔር ተብሎ እኮ ተቀምጧል። እግዚአብሔር ብቻ እንደሆነ እኮ እዛ ጋር አስቀምጦታል። ያ ዘን እግዚአብሔር ብቻ ከሆነ በደመናት ላይ በታላቅነት የሚሄድ ተብሎ የተቀመጠው እንደሱ ያለ ማንም የለም ከተባለ ዘን ማርቆስ ወንጌል ላይም ኢየሱስ ያንን ክሌም ሲያደርግ እንደገና ዳንኤል ምዕራፍ 7ም ላይ ያንን እንደገና ክሌም ሲያደርግ በተመሳሳይ መንገድ የሰው ልጅ ተብሎ የተጠራው ልክ እንደ እግዚአብሔር ያለ ባህሪ ያለው ነው ማለት ነው። ኤቢ የሰው ልጅ የሚለው ታይትል ነው። ያ ያኗር የሰው ልጅ የሚለውን አብራርቼ ስለነበር ታይትል ነው እኮ የሰው ልጅ ጉዳዩ ጀስት ማንነትን የሚያሳያል። ያ አንድም የሰው ልጅ ያለ በተደጋጋሚ ራሱን ሲጠራ የሰው ልጅ ማለት ምን ማለት ነው? እዛው ታይትል ላይ ምን ማለት ነው የሰው ልጅ ሲል? እሺ ያብራራልሽ ነበር። አንድም የሰው ልጅ እያለ ራሱን ሲጠራ ሰው ስለሆነ፣ ሁለትም ደግሞ የሰው ልጅ ብሎ ራሱ ሲጠራ ዳንኤል ምዕራፍ 7 ላይ ያለውን ያን ዲቫይን ፊገር ለራሱ ክሌም ያደረገ ነው። ዳንኤል ስንት ምዕራፍ 7 ቁጥር ዳንኤል ምዕራፍ 7 ከቁጥር 13 አካባቢ ጀምሮ። እሺ ቆይ አንዴ ልክፈተው። ትንቢተ ዳንኤል ምዕራፍ 7 ከቁጥር ስንት ጀምሮ? 12 ያልከኛ አለ ነገር ነው ሀቢቢ፣ ችግር የለውም። እሺ ከቀሩትም አራዊቶች ግዛት ተወሰደ፣ የሕይወትም ዕድሜ ግን እስከ ዘመን እስከ ጊዜ ድረስ ረዘመ። እዚህ ጋር ምን ለማሳየት ነው ዳንኤል የመጣው? ዳንኤል ምዕራፍ 7 ቁጥር 13 ጀምሮ ምዕራፍ 7 ላይ ነው። በሌሊት ራእይ አየሁ፣ እነሆም የሰው ልጅ የሚመስል ከሰማይ ደመና ጋር መጣ ይላል። የሰው ልጅ የሚመስል ሲል አሁን እዚህ ጋር የሚመስል የሚል ነገር ነው ያነሳው ሲጀምር ከጅምሩም ማለት ነው። የሚመስል የሚለው ነገር ለራሱ የማያነሳ ነገር ነው፣ የማያነሳ ነገር ነው። ግን የሰው ልጅ ተብሎ የተጠራው ማን ነው? ኢየሱስ ክርስቶስ ተጠርቷል አይደለ? የሚመስል ሳይሆን ኢየሱስ ክርስቶስ ምንድነው? የሰው ልጅ የሚመስል ነው ወይስ ሰው ነው? አይደለም። ቆይ ኢየሱስ ክርስቶስ የሰው ልጅ የሚመስል ነው ወይስ የሰው ልጅ ነው? ኤቢ እዚህ ጋር ገና ሰውነትን አልተዋሃደም ወይም ሰው ሆኖ አልመጣም በስጋና አክቹሊ ዲቫይን ፊገር አድርጎ ከመጀመሪያው ፊገር አድርጌ ነበር ያቀረብኩልህ ነው። ትንቢት ነው ምንድን ነው? ዳንኤል ምዕራፍ 7 እኮ ነው አስቀድሞ የተነገረ ትንቢት ነው። ኦፍ ኮርስ ቪዥን ነው የሰው ልጅ የሚመስል ብሎ ያስቀምጠዋል እንጂ ትንቢት ነው ብለህ ካመጣ አሁን ደግሞ እዚህ ጋር ትንቢት ነው ካልከኝ በሌሊት ራእይ የሆነ እነሆም የሰው ልጅ የሚመስል አለ። የሰው ልጅ የሚመስል ኢየሱስ ክርስቶስ የሰው ልጅ የሚመስል ነው ወይስ የሰው ልጅ ነው? ይሄን ነጥለው መጀመሪያ የመለስኩልህ ነበር። ገና ቃል ስጋ አልሆነምና እዚህ ጋር በትንቢቱ በራእይ ሲያየው ኤቢ ቃል ላይ የመለስኩልህ ነው። አንኖር እሺ ቃል ላይ እያየ ያለው ቪዥን ነውና
እየተናገረ ያለው በየትኛውም ባይዘ አክቹሊ ራእይም ላይ እንደዚህ አይነት አገላለጾች በተደጋጋሚ ታያል። የሰው ልጅን የሚመስል እያለ ይናገርና ከዛም በኋላ ለዛ ሰው ልጅ ደግሞ ታይትልን ቀጥሎ ሲናገር ደግሞ ታየዋለህ የሚፈጠረው። ሜቢ ቀጥለ ብታነበር ሲለኛል ጥቅሶች ፊገር ነው ብዬ ነበር ከመጀመሪያው። ቆይ እዚሁ ጋር እንጨርስ። አንተም ቢስ ሲባል ወደፊት የሚተነበይ ነገር ነው አይደለ? አሁን ለምሳሌ ያየውን ነገር ሳይሆን ወደፊት እንደዚህ ይሆናል ወይንም እንዲህ ይደረጋል እንደዚህ በራእይ መልክ የሚሆን እንትን የምትለው ነገር ነው። ስለዚህ እዚህ ጋር ለምን የሰው ልጅ ብሎ ለምን አልቋጨውም? የሚመስል የሚለው ምን አስፈለገ? እዚህ ጋር የሰው ልጅ የሚመስል አለ ኢየሱስ ክርስቶስ ራእይ ነው። እሺ ይሄን ነጥልልኝ። ስለዚህም ይሄን ነጥልልኝ። የደጋገምኩት ነው ሀቢቢ የነገርኩን እየሰማኝ አይደል? አንዴ ላውራ። እሺ አንዴ ላውራ። እሺ ቀጥል። እሺ ኢየሱስ ክርስቶስ የሰው ልጅ ነው ወይስ የሰው ልጅ የሚመስል? ይሄን ነጥለህ ንገር። ከሁለት አንዱ መርጠህ ንገር። የሰው ልጅ ነው። ኢየሱስ የሰው ልጅ ነው ማለት በራእይ ሳይ የሰው ልጅ ይመስላል ነው። ኧረ አይደለም፣ እንደዛ አይደለም። አንተ ሰው ነህ። እኔ ሰው ነኝ። እሺ ከሩቅ ለሚያይ ሰው የሰው ትመስላለህ ቢል የሆነ ማንነትህን እንትን እያለው ነው። ሰው መሆኔን እኔን ትመስላለህ ቢል አሁን ለምሳሌ በመልክም ባይሆን በሰው በመሆኔ ብቻ እንመሳሰላለን። ሰውነታችን ሰው ትመስላለህ ቢል ከሩቅ ለሚያይ ሰው ትመስላለህ ቢል በቅጡ ያላየ ሰው ማለት ነው። ሰው ትመስላለህ ቢል ከማንነት ላይ የሚያጎለው ነገር አለ? ምንም የለም። ታንክ ዩ። ስለዚህም ራእይ ነው እያየ ያለው የሰው ልጅ የሚመስል ብሎ ሲያስቀምጠው ከኢየሱስ የሰው ልጅ ማንነት ላይ ምንም የሚያጎለው ነገር የለም ማለት ነው። ጨርሰናል። እሺ የሰው ልጅ የሚመስል ብሎ ሲያስቀምጠው የሰው ልጅ ስለሆነ እንጂ ሌላ ነገር ስለሆነ አይደለም እኮ። እዚህ ጋር አሁን ኔቸሩ የዛ የሰውየው ራዩ ገላጩ ማንነቱ እኮ የሰው ልጅ የሚመስል ሲል እዚህ ጋር የሚመስል የሰው ልጅ የሚመስል ማለት ምን ማለት ነው? መጀመሪያ ከጅምሩ ስንነሳ የሰው ልጅ ማንነት አለው፣ ሰው መሆኑ የታወቀ ነው። የሚመስል ሲል ደግሞ ያ ሰው ከሌላ ነገር ጋር ነጠል ያለ ነገር አለው የሚመስል ብሎ አስቀመጠ። ሲቀጥል ደግሞ ትንቢቴቱ ጋር የተፈጸመው ኤቢ በደመና ይመጣል ምናምን የሚለው ፓርት ኢየሱስ ክርስቶስ ራሱ ገና በዳግም ምጽአቱ ሲመጣ እንደሚፈጽመው ማርቆስ ወንጌል ላይ ተናግሯል። ነገር ግን የሰው ልጅ የሚለውን ክሌም ደግሞ እዚህ ጋር ያለውን ኦሬዲ አድሚት ያደረከውን ነገር ነው እየደጋገምክብኝ ያለው በጃቢ እኔስ አይ እየደጋገምኩት ሳይሆን አንተም ያልተረዳውን ክሌም እያነሳ ስለሆነ ነው። ማይገናኝ ከዛ ጋር ማይገናኝ የሰው ልጅ የሚመስልና የሰው ልጅ ምንድነው ልዩነቱ? አንድ አይደለም፣ ነጣጠል ናቸው። መጀመሪያ ኢየሱስ ምንድነው ስለ የሰው ልጅ አልከኝ። አሁን አንድ ነው ብለኝ ነበር አይደል? በእኔ ማልከው በእኔ ሲሆን እኮ በእኔ ኔቸር ሲሆን አሁን ለምሳሌ የኔ ሰው የሚለው ነገር እኔን ይገልጸኛል። አንተ ከሩቅ ሳይ ሰው ትመስለኛለህ ሲባል ሰው መሆኔን እያወቀ ሰው ትመስላለህ ሲል ያ ሰው ምን ለመግለጽ ፈልገው ነው? ሰው ማለት የሆነ ፍጥረት ሰው መሆኔን እያወቀ ኔቸሪን እያወቀ ትመስለኛለህ የሚል እንትን ያነሳል ወይ ለዲስታንስ እያየሰለሆነ ነው አይደል? እኮ እሱም ሰው ማለት ይችላል። ሰው መሆኔን ያውቃል ሲጀመር ከጀመሩ ሰው መሆኔን ያውቃል። ነገር ግን የሚመስል ብሎ ማስቀመጥ የፈልገው አይዘር ሞክ እያደረገ ነው። እሺ በሰውኛ ቋንቋ እንሄድና ወይ ደግሞ ከሩቅ እያየ ስለሆነ ነው አይደል? ሞክ አረገኝ ሞክ የሚያደርገውን አሁን የገለጽከው ስለሆነ ነው። ከሩቅ እያየ ስለሆነም እንደዛ ሊል ይችላል አይደል? ሞክ አረገኝ እንዴት እንዳልኩ ልንገርህ። አንዳንዴ ምን አለ መሰለህ በምሳሌ ልስጥህ። ሰው መስለኸኝ ነበረ ሲባል አንድ ሰው በቃ የሆነ ስህተት ሰርቶ ምናምን ነገር ሰው መስለኝ ነበር የሆነ የማይሆን ስራ ሰርተህ በቃ የሌላ ተግባር የእንስሳም የሌላ ሰው መስለኝ ነበር አንተ ምናምን ነገር ትላለህ። ስለዚህ ያ የተገለጸበት ማንነቱ ሰው ኔቸሩን ያሳያል ወይስ ምኑን ነው እንትን የሚለው? ለመተረብ የመጣበት አመጣጥ ነው እንጂ እንደ እንትን አያስኬድ ኖ። ይሄንን ቶቢ ነበር ራስ ያመጣው ስለሆነ ነው። ግን ኦሬዲ አድሚት ያደረከውን ነገር ነው እየመላለስክብኝ ያለው ነው። የሚመስል የሚለው እርግጠኛ አለመሆንህን ወይም
አሁን ቅድምም እንደተናገርከው ራስ ከዲስታንስ በመሆኑ ምክንያት ነው። ነገር ግን እኔ ማንነት ላይ ምንም የሚያመጣው ለውጥ የለም አልከኝ። በተመሳሳይ መልኩ የሰው ልጅ የሚመስል ብሎ ሲያስቀምጠው ዳንኤል ምንም የሚቀይረው ነገር የለም ብዬ ነበር። ጉዳዩ ራእይ መሆንና ያለመሆን ጉዳይ ስለሆነ ራእይ እኮ ራእዩ ይህን ራእዩን የተመለከተው ዳንኤል ነው አይደለ? ኤቢ ወይ ይህን የተመለከተው ዳንኤል ነው። ከዛ በኋላ ሰው የሚመስል ብሎ ማንን ነው ኮት ያደረገው ነው? ቀን ዋና ኢየሱስን የሰው ልጅ የሚመስል ብሎ ኢየሱስ ምንድነው? ኢየሱስ የሰው ልጅ ነው ወይስ ሰው የሚመስል ነው? የሰው ልጅ በመሆኑ የሰው ልጅን ይመስላል ብሎ ያስቀመጠው ግን ራእይ ስለሆነ ነው። በጣም ግልጽ የሆነ ነገር ነው። የሚመስል ማለት ምን ማለት ነው? የሚመስል ማለት የሰው ልጅ የሚመስል ፊገር ያለው ማለት ነው። ፊገር አለው አይደለ? ከዛ በፊትስ ምን ነበረው? ከዛ በፊት ምንም አልነበረውም ማለት ነው። አሰላሙ አለይኩም ነብሰር አንወር እንዴት ነህ? አለይኩም ሰላም ወራህመቱላሂ ወበረካቱ። ትንሽ ዳንኤል 7 ላይ ናችሁ መሰለኛ። አዎ ዳንኤል 7 ባጭሩ የሚቋጭ ጉዳይ ነው። ኤቢ አለ ቀጥልሻለሁ። ይቅርታ አፎን እንትን እንዳይልኝ ኤቢ አለ ማይር አለ። ዳንኤል 7 እዛ ጋር በሲንጉላር ፎርም አድርጎ እየጠራ ያለው ማንን ነው? አይደል? የሰው ልጅ ብሎ በሲንጉላር ፎርም ዘ አውዱ ኮንቴክስቹዋል አፕሮቹ እና ስለማን ኮንቴክስቹዋል አፕሮቹ እና ሂስቶሪካል አፕሮቹ ከ3 ጀምሮ እስከ 27 ያለው ስለማን ነው የሚያወራው? ከላይ ጀምሮ ያው ከነገስታትም ጋር አገናኝተው ነው በእርግጥ እያገናኘ ያለው። ነገር ግን ሰው ልጅ የሚለው ክሌም እዛ ጋር ስለ ኢየሱስ ነው የተናገረ ያለው። አንዷን ጥለን አንይዝም። አሁን ለምሳሌ መንግስትም ከግዛትም ከሰማይም ሁሉ በታች ያሉ መንግስታት ታላቅነት ለልዑል ቅዱሳን ህዝብ ይሰጣል። እዛው ኢንተርፕሪቴሽን ሲያደርገው ራሱ ዳንኤል እኮ ይፈቷል። ስለማን ነው እያወራ ያለው? የልዑሉ ቅዱሳን ብሎ እየተናገረ ነው ያለው። ህዝብ ብሎ ወደታች ወረድ ብለህ አየህ ከቁጥር 15 አካባቢ ጀምሮ አይደለ? ሁሉንም ቻፕተር ኮንቴክስቹዋል አፕሮችን ዳንኤል 7 ስለማን ነው የሚያወራው? አንደኛ በዙፋኑ ላይ የተቀመጠው ብሎ ያው በዘመናት ሸመገለውን ብሎ የሚያሳየው ፊገር አለ። የሰው ልጅ ብሎ ደግሞ እያመጣ ያለው አለ። ያም ደግሞ ኢየሱስ ነው። እኔ እየነጠልኩት አይደለም። አሁን ምን አለ መሰለህ፣ የሆነ ነገር ስታመጣ ፓራሺት አድርገህ አይደለም አንድ ጥቅስ ላይ የምትዘለው። ኮንቴክስቹዋል አፕሮች አለ፣ ሂስቶሪካል አፕሮች አለ፣ ሊንግዊስቲካል አፕሮች አለ። ገባህ አይደለ? አሁን ሊንግዊስቲካል አፕሮቹ እዛ ጋር እያወራ ያለው ይሄ ኬቫር ኦናሽ የሚለው ማንን ነው የሚለውን ሊንግዊስቲካል አፕሮች መምጣት ያስፈልጋል። ላይ ከሳን ኦፍ ማን የሚለው የሂብሩ ቋንቋ ማንን ነው የሚያመላክተው፣ ምን አይነት ኢንተርፕሪቴሽን ይዞ ባይቢሊካል ፎርም ይዞ ይመጣል የሚለውን ወደ ጎን እናድርገው እና ዝም ብሎ ከላይ ጀምረህ አውዱን ስታነበው ኮንቴክስቹዋል አፕሮቹ ስለማን ነው የሚያነበው፣ ስለማን ነው የሚያወራው? ነገስ ራእዩ ከቁጥር 13 ነው የሚጀምረው፣ ስለ ሰው ልጅ የሚያወራበት ራእይ። ከላይ ጀምሮ ግን የተለያዩ ሀሳቦችን እያወራ ይመጣል። ከቁጥር 1 ጀምሮ ራእዩ የሚጀምረው ከላይ ነው። በባቢሎን ንጉስ በብልጣሶር በመጀመሪያ ዓመት ዳንኤል በአልጋው ላይ ህልምን የራሱን ራእይ አየ ብሎ ቁጥር 1 ላይ ነው ራእዩ የሚጀምረው። ፓራሽት አድርገን ሌላ ቦታ ላይ አንሄድም። ከቁጥር 1 ራእዩ ይጀምራል። ከቁጥር 1 ራእዩ ሲጀምር ይሄ ራእይ ከቁጥር 1 ጀምሮ ያለው ራእይ ስለማን ነው የሚያወራው? እስከ መጨረሻ ድረስ አይ ቲንክ የሚያልቀው እስከ 28 ላይ ነው። እስከ 28 ድረስ ስለማን ነው የሚያወራው? ኮንቴክስቹዋል አፕሮቹ አክቹሊ ከመጀመሪያው ነገር ነበር መሰለኝ ከነገስታትም ጋር ያገናኘዋል። ኦፍ ኮርስ ማለት በሰዓቱ ከነበረው ኮንቴክስት አንፃር ማለት ነው። 27 ላይ መንግስትም ግዛትም ከሰማይም ሁሉ በታች ያሉ የመንግስታት ታላቅነት በልዑል ቅዱሳን ህዝብ ይሰጣል አለ። ህዝብ የተባሉት እነማን ናቸው? ስለማን ነው የሚያወራው? የልዑል ቅዱሳን ኦር በአዲስ ኪዳን ሜቢ ስለ ክርስቲያኖች፣ ነገር ግን ደግሞ ኦር ስለ እስራኤልም ህዝብ ሊሆን ይችላል። እስራኤል ብለን ያዘው ለጊዜው ችግር የለም። እያወራ ያለው ስለ እስራኤላውያን ነው አይደል? ያ ብለን እንወስደው እንችላለን፣ ችግር የለም ብለን እንወስደው እንችላለን ሳይሆን ነው እንጂ ነው እርግጠኛ ያ እስራኤል በሚለው ነገር ውስጥ ያ በአዲስ ኪዳን ሬቪሌሽን ግን እስራኤል የሚለውን ነገር ጀስት ለአንድ ህዝብ ሳይሆን በመንፈስ ስለተገረዝን ለቅዱሳን ሙሉ ስለሚሰጥ ነው ቅዱሳን የሚለውን እስራኤል ብለን ማነጠል።
አዲስ ኪዳን ኢንተርፕሬት ሲደረግ የአዲስ ኪዳን ጸሐፊያንና ሀያሲያን ቃላቶችን እየመዘዙ ለኢየሱስ ክርስቶስ የሚያስጠጉበትን መንገድ በሌላ ጥቅስ ማየት እንችላለን። እሱን ችግር የለውም። አሁን ግን ብሉይ ኪዳን ላይ እንቆምና ይሄ እያወራ ያለው ስለ እስራኤላውያን ነው። ይህን መሞገት ትችላለህ? ይሄ እያወራ ያለው ዝም ብሎ ኦፕን ማይንድ ከሆንን ከላይ ጀምሮ ኮንቴክስቹዋል አፕሮች እያወራ ያለው ስለ እስራኤላውያን ነው። ሙሉ በሙሉ እያወራ ያለው ስለ እስራኤላውያን። እስራኤላውያን ደግሞ በሲንጉላር ፎርም እንደሚጠሩ ታውቃለህ አይደለ? እስራኤል ብሎ ሲጠራቸው እንደ ሀገር አዎ፣ የትኛውም ሀገር በሲንጉላር ፎርም የሚጠሩ አንተ እያለ ይጠራቸዋል፣ ልጄ እያለ ይጠራቸዋል፣ ምን እያለ ይጠራቸዋል። እዚህ ጋር እያወራ ያለው ሊትራል ይሄ ኮንቴክስቹዋል ዳንኤል 7 የሆነ ስትራክቸሩ የቻፕተሩን ስትራክቸር ብታየው የሚያወራው ስለ እስራኤላውያን የተቀደሱ ህዝቦች እንደሆኑ፣ እስራኤላውያን ዓለም ሁሉ ለነሱ እንደሚገዛ፣ ዓለም ሁሉ ለነሱ እንደሚሰግድላቸው ምናምን ነው። ስለ እስራኤላውያን ይሄ ሁማን ላይክ ፊገር እንዳላቸው፣ ስለ አንሸንት እነሱ ታሪክ ኤክሶዶስ ላይ የነበረ ታሪካቸውን ያንን እንዴት ኢምፓየር ኪንግደም እንደሚወድቅ ከዛ በኋላ ከቴምፕሉ በኋላ እነሱ ያንን ደግሞ ተመልሰው እንደሚይዙት። ይሄ አሁን ኬቫር ኢናሽ የሚለው ቃል ላይ ክርስቲያን የሚለው ለራሱ ሰውነትን አያመላክትም። ሊትራል የሆነ ትርጉም የለውም። በሞርታል ወይ ደግሞ ዲቫይን አይደለም። ይሄ በቃ ኮንቴክስቹዋል አፕሮች ነው የሂብሩ ቃላቱን። አይ ማርቆስ ይህንን ለምን ተጠቀመው የሚለውን ወደዛ እንሄዳለን። ግን አሁን የኢንተርፕሪቴሽኑ ግን እንዴት እንደሆነ እንጋ ኪንግደም ኦፍ ዘ ወርልድ ቢሄቭ ላይክ ቢስት ጋድ ኪንግደም ኢዝ ሂውመን። ይሄ ነው የእነሱ ኢንተርፕሪቴሽን። እዚህ ጋር ዳንኤል እያወራ ያለው በቃ እዚህ ጋር እያወራ ያለ አሁን ለምሳሌ ዳንኤል 7:22 አንብበው ባይብል ካለ አንድ የሚያስቀምጠው አለ። በዘመናት የሸመገለው እስኪመጣ ድረስ ፍርድም ለልዑል ቅዱሳን እስኪሰጥ ድረስ አለ። እነዚህ ልዑል ቅዱሳን የተባሉት ማን ናቸው? ቅዱሳኑ ማለት መንግስቱን የሚወስዱበት ዘመን እስኪመጣ ድረስ አሸነፋቸው ማለት። ይሄ እያወራ ያለው ቴምፕላቸው ከወደቀ በኋላ እነሱ ስለሚመጣባቸው ነገር፣ እነሱ ስለሚሆንባቸው ነገር ነው እያወራ ያለ ነው እንጂ እዚህ ጋር ዳንኤል 7 ላይ ኢየሱስ የሚል ሽታው የሚላል። ማርቆስ ግን እንዴት ይሄንን ተጠቀመው የሚለው ነገር ላይ መሄድ እንችላለን። እዚህ ጋር ግን ዳንኤል 7 ላይ ግን ለኢየሱስ እየተወራ ነገር የለም። ገባህ አይደለ? ቀጥታ እያወራሉ ስለ አይሁድ የእነሱ ቴምፕል መውደቅ እስራኤላውያን ከዚህ ቀጥል የምታወራው ነገር ካለ ማየር አላቋርጥ። አይ ነው እንትን ነው የሆነ የሚገርም ጸባይ ስላለ አጉል እንትን እንዳይሆንብን ወይ ደግሞ ኢንተርፕሬቴሽን የእነሱን ቪው እና ቃላቶችን በደንብ አይታቸው አሁን ወደ ሌላ ነገር ፓስ ማድረግ እንችላለን። እንትን እንዳይሆን ማለት ነው። እስከዛ ቪዲዮ ለቀቅ ያለሁኝ ሁላችሁም እዚህ ጋር 530 ሰዎች ሁላችሁም ግቡና ሪፖስት አድርጉ፣ ኮመንት ጻፉ። በቃ ሁላችሁም ማለት አሁን ሂዱ ሁላችሁም። ቀጥል። ኦኬ የሰው ልጅ በሚለው መጽሐፍ ቅዱስ ውስጥ እግዚአብሔር ልጆች ተብለው ተጠቅሰዋል። ኦፍ ኮርስ በሲንጉላር ፎርም ይጠራቸዋል። ብሉይ ኪዳንን ብቻ እንያዝና እስራኤላውያን የሰው ልጅ ተብለው ተጠርተው ያውቃሉ? ሲንጉላር ልጄ ከግብፅ ከወጣ በኋላ ብላችኋል። አሁን ለምሳሌ ሆሴ ምዕራፍ 11 ቁጥር 1 ላይ ልጄ ከግብፅ ጠራሁት አለ። ልጄ የተባለው እዚህ ጋር እስራኤል ነው። የሰው ልጅ የእግዚአብሔር ልጅማ ተብሎ በተለያየ ስፍራ ጠርተዋል። ዘጸአትም ላይ አለ። የሰው ልጅ ብሎ ጠርቷቸው ያውቃል? የሰው ልጅ እኮ አይደለም፣ እዚህ ጋር እንደ ሰው ልጅ ነው። ግዕዙን እንትኑን እናንብበው። ሂብሩን እንደሚል ልንገርህ። ኬቫር ኢናሽ ነው የሚለው። አሁን ለምሳሌ ምን አለ መሰለህ ይጠቀሙታል። አሁን ለምሳሌ እንትን ላይ ምንድን ነበር ዳንኤል 22 ላይ አካባቢ ካልተሳሳትኩኝ 16 ላይ ልክ እንደ አንበሳ ይላቸዋል። ይሄ ልክ እንደ አንበሳ ልክ እንደ ሰው ልጅ ምናምን የሚለው ኢንተርፕሪቴሽን በአይሁዶች የተለመደ ምንም ለውጥ አይመጣ። አሁን አይሁዶችን ልክ እንደ አንበሳ ብሎ የሚጠራቸው ፓርት አለ። ኬቫር ኢናሽ የሚለው ባይዘ አረማይክ መሰለኝ፣ ዕብራይስጥ አይመስለኝም። ነገር ግን በሙሉ መጽሐፍ በብሉይ ኪዳን የሰው ልጅ በሚለው ጠርቷቸው አያውቅም። ኢቭን በዚህ አይነት ታይትል ጠርቷቸው አያውቅም አይደል? እስራኤላውያን ልጅ ማለት ምን ማለት ነው? የእግዚአብሔር ልጆች ተብለውማ ተጠርተዋል። የሰው ልጅ ብሎ ጠርቷቸው አያውቅም። የእግዚአብሔር ልጅ ተብለው ተጠርተዋል። በሲንጉላር ፎርም ይጠራቸዋል። አሁን ለምሳሌ ልንገርህ እንዴት ናሳይ ማየር የሲንጉላር ጉዳይ ሳይሆን የሲንጉላር ፎርም መጠራትም ኦፍ ኮርስ ስሙ ራሱ እስራኤል የሚለው ስም ራሱ ሲንጉላር ነው። ነገር ግን የሰው ልጅ በሚል ታይትል ጠርቷቸው አያውቅም። ያውቃል። ሕዝቅኤል ምዕራፍ 34 ላይ ይጠርቷቸዋል። ሕዝቅኤል ምዕራፍ 34 ላይ እሺ፣ አሳይ ማነው መጽሐፍ ያለው?
ይጠራቸዋል። ሕዝቅኤል ምዕራፍ 34 ቁጥር 31 ምናምን አካባቢ መጽሐፍ ያለው አለ የሚከፍትልን ላንብብላቸው ወይስ ልክ ነው? አንብበው። እናንተም በጎቼ የመሰማሪያን በጎች ሰዎች ናቸው፣ እኔም አምላካችሁ ነኝ ይላል ጌታ እግዚአብሔር። እናንተም በጎቼ ብሎ በእንትን ይጠራቸዋል። በእንግሊዝኛው ዩ አር ማን ነው የሚላቸው። ዩ አር ማን ይላቸዋል። ዩ አር ማይ ፍሎክ ዩ አር ማን ይላቸዋል። ኤቢ ሰው ናችሁ የሚለውማ ታይትል እኮ ይጠራል። ሀቢቢ እሱ አልነበረ ሚኒ አርጊመንት የሰው ልጅ በሚል ታይትል ጠርቷቸው ያውቃል። ሰው ብሏቸዋል ማለት ልጅ የሚለው ቃል ለምን ተጨመረ ነው? ሰው ብሏቸዋል አላላቸውም ከሆነ ሰው ብሏቸዋል። ይህን ታምናለህ? ሰው ብሎ ጠርቷቸዋል። ኦፍኮርስ ሰውማ ናቸው። ነገር ግን የሰው ልጅ በሚል ታይትል ተጠርተው አያውቁም ነው የኔ አርጊመንት። እንዴ ሰው ናችሁ ከተባሉ ምንድን ነው? አሁን ለምሳሌ ሆሴዕ ምዕራፍ 6 ቁጥር 7 ላይ ዩ አር ላይክ አዳም አለ። እናንተ ልክ እንደ አዳም ናችሁ አለ። አዳም የሰው ልጅ አለ። አንተ ማነህ አለ። አንተ ሰው ነህ አለ። ምን ይበል ከዚህ በላይ? እሺ አይገስ ሜቢ አልተግባባንም። እሺ ሰው የሚለው እኮ አርጊውመንት ራሱ እኔ አልጠፋብኝ። ነገር ግን ዳንኤል ጋር እያመጣ ያለው አዲስ ፊገር የሚጠራበት ራሱ ታይትል አለው። እሱም የሰው ልጅን የሚመስል ብሎ ነው። ሰው የሰው ልጅ ተብሎ የተጠራውን ደግሞ ማንም የወሰደው የለም። ኢየሱስ ነው ያን ክሌም። ሰው ተብሏል አልተባሉም? አሁን ለምሳሌ ሰው ተብሏል አልተባሉም? ሰው ተብለዋል። ሰው ተብሏል አይደለ? እስራኤላውያን እሺ መዝሙረ ዳዊት ምን ነበር? ምዕራፍ 82 ላይ I have said you are gods and all you children of the most high ተብሎ ሰው በሚልም መጥቷል አይደል? ምዕራፍ 80 ስንት ላይ 82 ላይ ዳይ ላይክ ሚን ብሎ ይጠራቸዋል። ኦኬ እሱ ዮሐንስ 10 ላይ ኮት የተደረገው ማለት ነው። እሱም ጋር እኮ ታዲያ የሰው ልጆች ናችሁ ተብሎ አልጠራው። ሰው ናችሁ ተብሏል። ሰው አሁን እኮ ያልገባኝ ነገር ቆይ አንዴ ከምን አንፃር መሰለህ? እሺ ቀጥል። ኮንፎርም ያለው እንዲሄድ ማለት ነው። እስራኤላውያን ሰው ተብሏል አልተባሉም? በመጽሐፍ ቅዱስ ላይ ተብለዋል። አልከድኩትም፣ እሱም ተብለዋል። ኦኬ አሁን ታዲያ ምንድን ነው የሚያከራክረ? ሰው መባላቸው ሳይሆን ጉዳዩ። እሺ ዳንኤል ምዕራፍ 7 ላይ ያለው የሰው ልጅ የሚለው ታይትል ሰው ልጅ አይደለም ኢየሱስ ክርስቶስ ክሌም ሲያደርገው እናያለን አይደለ? ሰው ልጅ ነው የሚለው። እሱን እያስተካከልኩት። እሺ ይቅርታ። ኦኬ እሺ የሰው ልጅ የሚመስል የሚለው እኮ የሚመስል የሚለው አገላለጽ ከራእይ ከመሆን አንፃር እንደሚወራበት እኮ ቅድም አውርቼ ስለነበረ፣ ነገር ግን የሰው ልጅ የሚለውን ታይትል እያወራ ያለው ስለ እስራኤላውያን መሆኑን ተግባብተናል። ማርቆስ ኮት ስላደረገው ግዴታ ላይ መሆን አለበት የሚለውን ሀሳብ አንሄድም። ማርቆስ ኮት አሁን ለምሳሌ ልንገርህ፣ ማቴዎስ ወንጌል ምዕራፍ 2 ላይ አንድ ክሌም የሚደረግ ነገር አለ አይደለ? ታውቀዋለህ? እሱ ማቴዎስ ላይ ማቴዎስ ምዕራፍ ስንት ላይ? ምዕራፍ 2 ላይ ምዕራፍ 2 ላይ ምን የሚለውን ጥቅስ? ትንቢተ ሆሴዕ ምዕራፍ 11 ላይ የተጠቀሰውን ጥቅስ ለእስራኤል የተጠቀሰውን ለኢየሱስ ክርስቶስ ያደርጓል ወስዶ። ኦኬ ልጄን ከግብጽ ጠራሁት የሚለውን ፓርት ነው። ያ አይ ደብል ፕሮፌሲ የሚባል ነገርም ስላለ ያው ያን ያህል ያጣላን መሰለ ነገር ጭራሽ አይገናኝም። እዛ ጋር እያወራ ያለው ስለ እንትን ነው፣ ስለ እስራኤላውያን ከግብጽ ጣዖት አምልኮ እንትን እንዳሉና እንደጠራቸው ነው። ስለ ጣዖት አምልኮ ነው የሚያወራው። ስለ ጣዖት አምልኮ የሚያወራውን በደብል ፕሮፌሲ እንኳን ብንወስደው ቀጥታ መጥቶ ለኢየሱስ ክርስቶስ ቢውል ኢየሱስ ክርስቶስ ጣዖት አምላኪ ነበር ብለን መያዝ እንችላለን? ነው አንችል። ወደ ላይና ወደታችንማ ቀጥታ ጥቅሱ እየተናገረ ያለው ስለ እስራኤላውያን፣ ነገር ግን ልጄን ከግብጽ ጠራሁት የሚለውን በአዲስ ኪዳን ላይ ኢየሱስ አፕላይ ሲያደርገው ኢየሱስ ክርስቶስ እግዚአብሔር ልጅ ስለሆነ ወደ ግብጽ መሄዱና ከዛ መመለሱም በዛ አይነት ታይትል አስቀምጦታል። ነጥለን መውሰድ አንችልም። አሁን ለምሳሌ አንድ ፕሮፌሲ ሲነገር ያንን ፕሮፌሲ ሙሉ በሙሉ ኢምፕሊመንት ማድረግ አለብን። ደብል ፕሮፌሲ እንኳን ቢሆን አሁን ለምሳሌ ደብል ፕሮፌሲ ዝም ብዬ ለአንተን ልንገርህ፣ ኢሳይያስ 9 ላይ ያለውን በደብል ፕሮፌሲ እንኳን መሰረት ቢባል ያ ደብል ፕሮፌሲ ኢምፕሊመንት የሚሆንበት አካል ሙሉ በሙሉ መጠቀም አለበት። ሙሉ በሙሉ በቃ ፉል ማድረግ አለበት። አሁን ለምሳሌ ትንቢተ ሆሴዕ ላይ እስራኤል ሕፃን በነበረ ጊዜ ወደድኩት፣ ልጄንም ከግብጽ ጠራሁት፣ አብዝቼ ብጠራቸው አጥብቀው ከፊቴ ራቁ፣ ለበዓልም ይሰዉ ነበር፣ ለተቀረጹ ምስሎችም ያጥኑ ነበር አለ። እዚህ ጋር ያለችውን ከአንድ አረፍተ ነገር ውስጥ አንዷን ስንኝ ብቻ ወስደህ ለኢየሱስ ክርስቶስ ማድረግ አግባብና መልክ የለም። ልክም ልኬትም ስሌትም የለው። አሁን እዚህ ጋር እያወራ ያለው
ስለ እስራኤላውያን ጣዖት አምላኪዎች እንደነበሩ ነው። የማቴዎስ ጸሐፊ ግን ይሄንን ሙሉ ወሰድና ለኢየሱስ ክርስቶስ ሲያደርገው ልክ አይደለም ነው። ልክ አይደለም። ተረዳኸኝ አይደለ? ሰው ሀሳብ ገብቶኛል። እኔም እኮ መጀመሪያ አድሚት ያደረኩልን ነገር ጥቅሱን ወደ ላይም ቦታችን ኮንቴክስቹዋሊ ብናየው መጀመሪያ አድሪስ እያደረገ ያለው እስራኤላውያን ነው። ነገር ግን በውስጡ በያዛቸው ሀሳቦች ደግሞ በተለያየ ስፍራ ላይ ይህንን እናገኛለን እኮ አይደል? ሞር እንዲሁም ዕብራውያን ምዕራፍ 1 ይበዛዋል እንዲህ አይነት ነገር። ነገር ግን ጥቅሶች ደግሞ ደስ ከኮንቴክስታቸውም ውጪ በያዙት መልእክት ሁለተኛ ፕሮፌሲ ሊኖራቸው የሚችላል ሀሳብ ነው። ቀጥል። ሁለተኛ ፕሮፌሲ ሲኖረው ያ ሁለተኛ ፕሮፌሲ ለራሱ ፉል መሆን አለበት፣ ኢምፕሊመንት መሆን አለበት ነው እያልኩ ያሉት። ኢየሱስ ክርስቶስ ጣዖት አምልኮ ነበር፣ አምላኪ ነበር ከግብፅ ሲጠራው በዚህ ጥቅስ መሰረት ደብል ፕሮፌሲ በኮንቴክስቹዋሊ ልክ እንደ መጀመሪያ ፈርስት አድሬስ እንደሚያደርገው ፕሮፌሲ አይደለም ኢንተርፕሬት የምናደርገው። እንደውም ቸርች ፋዘሮች ይህንን ሲጠቅሱት አንተ እንዳልከው ደብል ፕሮፌሲ ሳይሆን እንደሱ ያሉት ሻዶ ፕሮፌሲ የሚባለውን ነው እዚህ ጋር ኢምፕሊመንት ለማድረግ የሞከሩት። እዛው እኮ ዝቅ ብለን ማቴዎስ ላይ ብታየው አንድ ደግሞ እሺ ይህንን ደግሞ እንዴት እንደምትፈታ ላሳየ። እዛው ማቴዎስ ወንጌል ላይ ምዕራፍ ሁለት ላይ የት ጋር ነው? እሺ ማቴዎስ ወንጌል ምዕራፍ 2 ቁጥር መጨረሻ አካባቢ 23 ላይ ሂድ። በነቢያት ናዝራዊ ይባላል የተባለው ይፈጸም ዘንድ ናዝሬት ወደምትባል ከተማ መጥቶ ነበር አለ። የትኛው ነቢይ ነው ኢየሱስ ከናዝሬት በሄሮዶስ ዘመን ይመጣል ብሎ የተናገረው? አንድ ከብሉይ ኪዳን አንድ ነቢይ ስጠኝ። ከዛ ደግሞ በብሉይ ኪዳን ናዝሬት የምትባል ከተማ አለች። እስኪ ይህንን ፍታል። ኦኬ እሺ ናዝራዊ የሚለውን ከስያሜ አንጻር እንጂ ከቦታ አንጻር ነው ብዬ አልረዳውም። እንደገና ደግሞ እንደዚህ አይነት ታይትሎች ብዙ ቦታም አሉ። አክቹዋሊ ለምሳሌ የህይወት ወንዝ ቃል ምናምን እንደዚህ ብዙ ብቻ ጥቅሶች አሉ። ዳይሬክት ኮቴሽን አይኖራቸውም፣ በእርባታም አይጠቀሱም። ጀስት የመጽሐፉን ሙሉን አይዲያውን እንጂ እንድሮስል የማደረገ የማቴዎስ ጸሐፊ በነቢያት ናዝራዊ ይባላል የተባለው ይፈጸም ዘንድ የትኛው ነቢይ ነው እንደዛ ያለው? ናዝሬት ወደምትባል ከተማ ቦታ ስፔሲፊክ ቦታ መርጧል። ናዝሬት ወደምትባል ከተማ መጥቶ ኖራል። እዚህ ጋር ቦታ ነው የቦታ ስም መጠሪያ ምናምን አይደለም እንዳትለኝ። ሁለተኛ ደግሞ የማቴዎስ ወንጌል ጸሐፊ ነቢያት ብለዋል ብሎ እየተናገረ ነቢያት ተናግረዋል ብሎ ክሌም እያደረገ የትኛው ጸሐፊ ነው ይሄንን የተናገረው? የትኛው ነቢይ ነው በብሉይ ኪዳን የተናገረው? ነቢያት ብሎ ማስቀመጡ ብቻ የሆነ ስፔሲፊክ ነቢይ እየጠራ እንዳልሆነ ያሳያል በመጀመሪያ ደረጃ። እና እንዳልኩ ሙሉ የመጽሐፉ ሀሳብ እንጂ የሆነ ቨርባተም የተጠቀሰ ትንቢት አይደለም ነው እያልኩኝ ያለው። ነቢያት ብሎ መናገሩ እንደውም ብዙ ነቢያቶች ይህንን ነገር እንደተናገሩት ነው እየተናገረ ያለ። ከብዙ ነቢያቶች አንዱን ነቢይ ነገር እሺ ወይል ከሁለት አንጻር ይታያል። ነቢያት የሚለው ጋር ከመጣህልኝ አንድም ብዙ ነቢያቶች ስለዚህ ነገር ተናግረዋል፣ ወይም ደግሞ የብዙ ነቢያቶች ሀሳብ ወደዚህ አይዲያ ያመራል የሚለው ማለት ነው። አይደለም እስኪ የብዙ ነቢያቶች ሀሳብ ወደዚህ ያመራል ሳይሆን ናዝራዊ ይባላል። አይ ቲንክ ግዕዝ የምትችል ከሆነ ወበጽሖ ሀደረ ውስጠ ብሔረ እንተ ስመ ናዝሬት ከመ ይብጽሕ ወይትፈጸም ይፈጸማል ዘተባህለ እምኀበ እግዚአብሔር በነቢዩ ይፈጸማል የተባለው ዘንድ እንደተናገረው አሁን ተፈጸመ ነው ያለው። ከመ ናዝራዊ ሰምዮ ወንጌል ናዝራዊ ተብሎ ይፈጸማል እንደተባለው ተፈጸመ ነው ያለው። የትኛው ነቢይ ነው እንደዛ ብሎ የተናገረው? የትኛው ነቢያት ናቸው እንደዛ ብሎ የተናገረው? እሺ አርጊመንት እኮ ገብቶኛል ማሂር። ነገር ግን በአዲስ ኪዳን ቸርች ፋዘሮች ምን ብሎ እንዳለፉት ታውቃለህ? ይሄ አጋጣሚ ማታውቀው ከሆነ እንትን እንዳይ ቸርች ፋዘሮች ምን ብሎ እንዳለፉት ታውቃለህ? ይሄ የቤተክርስቲያን ታላቅ የፕሮቴስታንት ምናምን ማለት ምን ብሎ እንዳለፉት ታውቃለህ? ሊኖር ይችላል የማቴዎስ ጸሐፊ ከየት እንዳመጣው ይሄ ኮት አይታወቅም ብለው ሁሉም ቸርች ፋዘር በዚህ ነው አርጊው ተስማምቶ ያለፉት። ይሄ ማቴዎስ ጸሐፊ ይሄንን ጥቅስ ከየት እንዳመጣው አናቅም፣ ሊኖር ይችላል እሱ በመንፈስ ቅዱስ ስለጻፈው እኛ አናቅም ብሎ ነው እንጂ አንተ እንደምታስተባብለው ለማስተባበል አልሞከረም። አናቅም ብሎ ነው ይዘጉት። ለምሳሌ እንደዚህ ያለ ከቸርች ፋዘር ነው እየነገርከኝ ያለው። ለምሳሌ ኦሪገን ናውጣል ኦሪገን ኦኬ ኦሪጌን እንኳን አሁን ላይ ብዙ አስተያየቶች የበዙበት ያለው አባት ነው። ሜቢ ሌላ ካለ ኦኬ
ሰላም አለይኩም ወራህመቱላሂ ወበረካቱ። ያ ጀማ ማይሮ ሁላችሁም እንዴት ናችሁ? ወአለይኩም ሰላም ወራህመቱላሂ ወበረካቱ። እንዳይዘጋባችሁ ሊተንፍስ ብዬ ነው። እስኪ ሁላችሁም ማይር የለቀቀው ቪዲዮ አለና ዝም ብለን እያወራን ያለ ነው የሚል ገብተን እያየ ነው አይደለም? አዲስ ቪዲዮ ለቀዋል። እስኪ እንግባ ሁላችንም። እስከዛ አናወራም፣ የህሊና ጸሎት እናደርጋለን። እስከዛ አንዳንዶች እዚህ የሚወራው ወሬ እንዳያልፈን ብሎ ወይም የሚኮሜንቱት ኮሜንት እንዳያልፈን ብሎ በቃ ቶሎ በል ኮሜንት የሚቀር በረካው ነው። ቶሎ በል እስኪ ደርሳችሁ ነው። 30 ሰከንድ በቂ ነው። በ30 ሰከንድ ብዙ አጅር እናገኛለን ማለት ነው። ባረከላሁ ፊኩም። እጆቻችሁ ትባረክ። ኮሜንት አቆሙ። ማነሽ ኦክቲ ምን አይነት ሰው ሂድ እዛ ቶሎ በሉ። ሪፖስት ኮሜንት ምናምን አድርጋችሁ ማድረግ አለባችሁ። ኮፒ ሊንክ ሼር አድርጋችሁ ነው። ቶሎ በሉ። እስከዛ ባለው ዋጠጡ ሄቢ ማሻአላ ያለው ሰባይ እንደዚህ መቼም እጃችሁን እኮ አስረን ጎትተን እንወስዳችሁም በልመና ነው እንጂ እዛ የሄዳችሁ ማሻአላ በረካ ሁኑ። እጆቻችሁ ትባረክ። ከሌብነት ከጀሃነም ከሁሉም ነገር ይጠብቃል። ያልሄዳችሁም ደግሞ ስስትነታችሁን አላህ ያንሳላችሁ። ቀጥሉ። በነገራችን ላይ እኔ የተረዳሁት ምንድነው እርግጠኛ ነኝ 99.999 ኤቢ ለፕሮቴስታንት አይሆንም። በቃ ፕሮቴስታንትነትም ለኤቢ አይሆንም። ወይ ስለም ጀለብያዋን አጥልቅ ወይም ደግሞ ወደ ኦርቶዶክስነትህ ተመልሰህ ገዳመ ገብተህ መልኩሰህ ምናምን መኖር ነው ስልህ። በቃ ደስ የሚል ጸባይ ያለ ረጋ ብለህ ነው እንትን የምትለው። ተቀባይነት የለውም እንዳንተ አይነት ሰው በፕሮቴስታንት ስፍራ። የምሬን ነው። እንደ ሐሳብ እኮ ነው። ሌላው ያንተ ነው፣ ግን ያንተ ጸባይ አይሆንም ነው። ገብቷል? ይቅርታ አድርግልኝ። ቀጥሉ ከማሄር ጋር። ባቤ እንዴት ነህ? እንደው ሰላም ሳልልህ ግን በኮሜንት ሰላም ስላልኩ ነው ዝም አልኩ። ደግሞ ያለህ መሰለኝ። ኡስታዝ ጀማል ሰላም ብያለሁ። አሉ ጥሩ ተማሪ ነኝ እኮ እኔ። እንደኔ የሚያዳምጥ ሰው የለም። በዚህ እኮ አስተማሪ ከመሆኑ ይልቅ ተማሪ መሆን ከማናገር ማዳመጥን የመሰለ ሰላምን የሚሰጥ ነገር የለም። የምር ግን ለምንድን ነው የምትናደዱ? ግን ልጁ ገባ አይደል? በቃ ወንጌልን ተሸክሞ መጽሐፍ ቅዱስን ምሽጉን አድርጎ ለመፋለም ገባ። በቃ በዚህ ልክ ትቃጠላላችሁ እንደ አንዳንድ ሰዎች። ግን እንደውም ወንድ ነው አድንቄዋለሁ። እንዴ ትልልቅ ሰዎች ያልደፈሩት እኮ ነው የደፈረው። ቀረብ ብለው አይወያዩ ማስተማሪ ነን ምናምን የሚሉ ሰዎች እንደውም ይመቸው። ቀጥሎ ማሂሮ አላችሁ ይሰማል። እንትኑ ታብሌት ያልተነሳልኝም እንትኑ ልንገርህ፣ የቸርች ፋዘሮችን ልንገርህ። እሺ አለ ሄቢ ያለው ማሂሮ አለ። እሺ አሁን ለምሳሌ ጄሮ ምን አለ መሰለህ በኮሜንታሪ ኦፍ ማቲው ላይ there is no exact verse saying he shall be called Nazareth አለ። ምንም አይነት ቨርስ የለም እንደዚህ ተብሎ የተጻፈ ናዝሬት ተብሎ የተጻፈ አንድም ቨርስ የለም ማለት ጄሮም ሲናገር ማለት። ከዛ በኋላ እንደውም ጄሮም ምን አደረገ? ኢቭን እንኳን ይሆናል ቢባል አለ ናዝሬት የሚባለው ቃል አለ የሌለ ቃል ኮት አደረገና ኔት ዘር የሚል አለ ትንቢተ ኢሳይያስ ምዕራፍ 11 ላይ ቁጥር 1 ላይ ከዛ የተወሰደ ሊሆን ይችላል። ኔት ዘር የሚለው ሊሆን ይችላል ግን አንድም ቨርስ እየጠቀሰ ያለው አይደለ። ጄሮም ግን የማቴዎስ ወንጌል ኮሜንታሪ ላይ እንደሌለን ያስቀምጠው በብሉይ ኪዳን። እኔም እኮ ሊትራሊ የተጻፈ የሆነ ቨርባተም ላይ የተጠቀሰ ጥቅስ አለ አላልኩም፣ የለም። ነገር ግን የሌለ ነገር ሐሳቡ አታገኘውም ነው። እንደዚህ አይነት ኮቴሽን በተደጋጋሚ ለኢየሱስም ይጠቀመዋል፣ እንደገና ደግሞ ሐዋርያትም ይጠቀሙታል። ቨርባተም ላይ አይጠቀስም ነገሩ ነው እያልኩ ያለው። ምን መሰለህ እንደዛ የሚል ኮት የለም ነው። ማቴዎስ ወንጌል
በሐሳብ በመንፈስ ቅዱስ ተመርቶ ወይ ነቢያቶች ከዛ በፊት የተናገሩትን አምጥቶ ጻፈው፣ እሱ ሌላ ታሪክ ነው። ግን ማቴዎስ ወንጌል በነቢያት እንደዛ ተብሎ ይፈጸም ዘንድ የተነገረው ወሃቤጾ ነቢያት የሚለው ላይ እንደዛ ተብሎ እንደዛ ብሎ የተናገረ በብሉይ ኪዳን አንድም ነቢይ የለም። ናዝሬት የምትባል ከተማ ለራሱ የለችም። ይሄ ጆን ክሪስቶሞስም ያስቀምጧል ሆሚለስ ኢን ማቴው ላይ ማቴዎስ ኢዝ ናት ኮቲንግ ዋን ቨርስ አለ። ይሄ ናዝራይን የሚለው ለራሱ ሪጀክትድ ነው። በቃ እሱ ሪጀክትድ ነው፣ ከየት እንዳመጣው አናውቅም ብሎ ነው ያስቀምጠው። ከዛ በኋላ ኢሳያስ ምዕራፍ 53 ቁጥር 3ን ጠቀሰ። ገባህ አይደለ? አግስቲንም ተመሳሳይ የሆነ ሀሳብ there is no direct quotation አለ። there is no direct እስካሁን እኮ ከአባቶቹ የተለየ ሀሳብ አላመጣውም። እኔም ዳይሬክት ኮቴሽን እኮ የለም ብያለሁ ሀቢቢ። በቃ የሌለ ነገር ነው ማቴዎስ ኮት ያደረገው። እንደዛ ብሎ ይናገራል ነቢይ ያለው ነገር የለም። በዚህ መጀመሪያ እንስማ፣ ከዛ ሀሳቡ አለ ወይ እንመጣለን። እሺ ሀሳቡ አለ ወይ የሚለውን ካየን ሜቢ ከዛው ከአባቶቹ የምንጠቅስልኝም ከሆነ እንቀጥላለን። ግን ዳይሬክት ኮቴሽን አለ ብዬን ይማላምንም እንደ አይነት አጠቃቀስም ደግሞ አለ። ኦፍ ኮርስ አሁን ኮንፈርም እንድታደርግልኝ ግን የምፈልገው ነገር ምንድን ነው? እንደዛ ብሎ በነቢያት አንድም ነቢይ በብሉይ ኪዳን ላይ አንድም ነቢይ በብሉይ ኪዳን ኢየሱስ ክርስቶስ በሄሮዶስ ዘመን ወደ ናዝሬት ከተማ ይሄዳል ብሎ የተናገረው የለም አይደለም። ወደ ናዝሬት ከተማ ይሄዳል እኮ አላለም ማለት ማቴዎስም እንደዛ አይነት ክሌም የለውም እኮ ናዝራዊ ተብሎ ይጠራ ዘንድ ነው ያለው አይደለም። እንደዚህ ማቴዎስ ወንጌል ምዕራፍ 2 ቁጥር 23 ላይ በነቢያት አለ ናዝራዊ ይባላል የተባለው ይፈጸም ዘንድ ናዝሬት ወደምትባል ከተማ ነበር አለ። አሁን በነቢያት ናዝራዊ ነው። ማቴዎስም ክሌም አላደረገም እንደዛ ማይር በነቢያት ወደ ናዝሬት ይሄዳል የሚል ተጽፏል አላለም። ናዝራዊ ተብሎ ይጠራል የሚለው ይፈጸም ዘንድ ወደ ናዝሬት ሄደ። ልክ ሕግን ይፈጽም ዘንድ ይጠመቅ እንደነበረው እንደዛ ትንቢቱን ይፈጽም ዘንድ ወደ ናዝሬት ሄደ ነው ጉዳዩ እንጂ ወደ ናዝሬት ይሄዳል የሚል ትንቢት አለ አላለም። እሱም አክቹሊ ችግር የለም። ናዝሬት ይባላል ብሎ የተናገረ አንድም ነቢይ የለም አለ በብሉይ ኪዳን። ናዝራዊ የሚለው በምንድነው በማቴዎስ ዘመን በነበረው ትርጉም አንጻር እና ጀስት እንደገና ደግሞ በነቢያቱም ዘንድ ምንድነው እንዳጠቃላይ የነበራቸውን ሀሳብ ይዘን ነው እንጂ የምናየው ቨርባተም ጠቅሳለ የሚል ሀሳብ ቅድምም አልነበረኝም የለኝም። አሁን እየዞርክብኝ ነው እያልኩ ያለሁት በጣም ሲምፕል እና ክሊር የሆነ ላውድ የሆነ ጥያቄ ነው። አንድም ነቢይ በብሉይ ኪዳን ናዝራዊ ተብሎ ይጠራል ያለ የለም አይደለ? ዳይሬክት ኮቴሽን የለም። እሺ የማቴዎስ ወንጌል ጸሐፊ ናዝራዊ ነቢይ ብለውታል ብሎ ነቢያቶች ቃል በቃል ይሄንን ነገር እንደተናገሩት ነው የተናገረው። ይባላል ይፈጸም ዘንድ ነው ያለው። ይፈጸም ዘንድ ከመ ይብጽሕ ወይ ትፈጸም ነው ዘተባሃለ እመሃብ እግዚአብሔር በነቢይ ይፈጸም ዘንድ ነው። እንደዛ ብሎ ቃል በቃል የተናገረ ነቢይ ከሌለ ነቢያቶች እንደዛ አሉ ብሎ ይሄን ቃል በቃል ኮቴሽን ነው። ቃል በቃል ማቴዎስ ወንጌል ከየት እንዳመጣው አይታወቅም አይደል? ኮቴሽን አይደለም ማሂሮ፣ ኮቴሽን አይደለም። እንዲህ አይነት አጠቃቀስ መጽሐፍ ቅዱስ ላይ አለ ብለን ነበር ከቅድም ጀምሮ። እንትን ነው የሚለው እንተ ስመ ናዝሬት እኮ ነው ከመ ይብጽሕ ወይ ትፈጸም የተባለው እኮ ነው ያለው። የተባለው ማለት እኮ ኦልሬዲ በነቢያቶች ተብሏል ማለት ነው። ተብሏል ይሄን ቃል ብለው ታደርጋለህ። እዚህ ጋር ተብሏል የሚል አገላለጽ ኦፍ ኮርስ ተብሏል የሚል አገላለጽ ለምሳሌ ኢየሱስ ክርስቶስ ራሱ በመጽሐፋችሁ ክርስቶስ እንደሚሞት ታውቃላችሁ ብሎ ይናገራል። እንደገና ደግሞ መጽሐፍ እንደሚል የሕይወት ውሃ ወንዝ ከሆዱ ይፈልቃል ይላል። እንዲህ አይነት አገላለጾች ሁሉ ዳይሬክት ኮቴሽን አይደሉም። እንዲህ አይነት አገላለጽ መጽሐፍ ቅዱስ ላይ አለ ነው እያልኩ ያለው። አገላለጽ አይደለም። አሁን ለምሳሌ እንደዚህ ተብሏል፣ መሲሁ እንደዚህ ተብሏል ምናምን ብሎ በራሱም በሆነ ነገር ቢገልጽ ችግር የለም። ይሄ ግን ነቢያቶች ብለዋል፣ በነቢያቶች የተነገረው ነው ያለው። ነቢያቶች ብለዋል እያለ እኮ ነው። ነቢያቶች ብለዋል ነው ያለው። የትኛው ነቢይ ነው ይሄን ያለው? የለም። ማሂሮ እንደገና የተደጋገመብን ነው ሀሳቡ። ግን ሌሎችም ብዙ ጥቅሶች እንደዚህ ልታመጣ ትችላለህ። ኦፍ ኮርስ ግን ዳይሬክት ኮቴሽን አይደለም ነው የኔ ሀሳብ። አሁንም እኔ ደግሞ እያልኩ ያለው ዳይሬክት ኮቴሽን ነው። ነቢያቶች ብለዋል ብሎ እየተናገረ ነው ማቴዎስ።
ነቢያቶች ይህን ነገር ተናግረውታል እያለ ነው። ይሄ ደግሞ ዳይሬክት ኮቴሽን ነው። አሁን ለምሳሌ ኤቢ አይስክሪም ስለምወድ ለማሂር አይስክሪም እገዛለታለሁ ብለዋል ብሎ ሰላምዲን ቢናገር ወይ ደግሞ ኡስታዝ ጀማል ቢናገር ይሄ አገላለጽ ነው ማለት አትችልም። ኦልሬዲ ክሌም አድርጓል። ጀማል ክሌም አድርጓል። ኤቢ ለማሂር እገዛለታለሁ ብለዋል ብሎ ክሌም እያደረገው ዳይሬክት ክሌም ነው። እኔ ያላልኩትን አለ ሊል ይችላል። ወይ አንተ ያላልኩን አለ ካለ አገላለጽ አይደለም። ለምሳሌ እሺ አሁን ባልከው መንገድ በምን አይነት መንገድ እንደሚፈታ ልንገር። ለምሳሌ ማሂር መጽሐፍ ቅዱስ ላይ ኢየሱስ ክርስቶስ በብሉይ ኪዳን አልተተነበየም እያለ ነው ብል ጄኔራሊ እስካሁን ስታወራ የነበረው ሀሳብ በብሉይ ኪዳን ኢየሱስን ዲስፕሩቭ ለማድረግ ነውና ውሸታም አያስብለኝም እኔ። ምክንያቱም እስካሁን ስትናገር የነበረው የተጨመቀ ሀሳቡ ይሄ ስለሆነ ማለት ነው። በመጽሐፍ ቅዱስ እንደዚህ አይነት አገላለጽ በተደጋጋሚ አለ። ስለዚህ ሀሳቡ የለም አትለኝም። ነገር ግን እየተናገሩ ያሉት ነገር ዳይሬክት ኮቴሽን አይደለም ነው እያልኩ ያለሁት። ኢየሱስ ክርስቶስ በብሉይ ኪዳን ተጠቅሷል ወይ ብሎ የምታመጣቸውን ኢሳያስ ላይ ሊሆን ይችላል፣ ዳንኤል ላይ ሊሆን ይችላል፣ መዝሙረ ዳዊት ላይ ሊሆን ይችላል፣ ኢሳያስ 53 ላይ፣ ኢሳያስ 55 ላይ ያለውን ሊሆን ይችላል። ሌላም ቦታ መሄድ እንችላለን። እሱ አይደለም ጥያቄው። እዚች ቨርስ ላይ ግን ማቴዎስ ነቢያቶች ያላሉትን ኮት አድርጎታል። አሁን ይህንን ወይ እንደ አባቶችህ በመንፈስ ቅዱስ ተገልጦለት ነው እኛ አናውቅም፣ ግን ዳይሬክት ኮቴሽን የለም ብሎ ማለፍ ይቻላል። እነሱ እንዳለፉት ማለት ነው። አባቶች ያሉትን እኮ የደገምኩልህ ነበር ማሂር። ያመጣቸው አባቶች ዳይሬክት ኮቴሽን የለም ብለዋል ስትል እኔም ዳይሬክት ኮቴሽን የለም ስልህ እየተቀበልከኝ አይደለም። ይሄን አጽድቀዋ በቃ ይሄንን የለም ብለህ ዝጋውና ወደ ሌላ ርዕስ እንሂድ። የለም ከተባለ ዳይሬክት ኮቴሽን የለም። ዳይሬክት ኮቴሽን የለም ማለት ደግሞ ኮት ያደረገው ኢሳያስ ኮቴሽን ስለሆነ ያ ኮት ደግሞ የለም። ገባህ? ዳይሬክት ኮቴሽን የለም ማለት ሀሳቡ የለም ማለት አይደለም ማሂር። ሀሳብና እንትን ይለያል። አሁን ወደ ሀሳቡ እንመጣለን። ግን ይሄንን ቃል በቃል የተናገረ ነቢይ የለም። በዚህ እንስማማለን። ዳይሬክት ኦፍ ኮርስ ቃል በቃል የተናገረ ነቢይ የለም። በነቢያት እንደማሉት ግን የነቢያት ጠቅላላ ሀሳብ ኢየሱስ ክርስቶስን ናዝራዊ መባል ነው ከሚል አንጻር ነው የጻፈው እንጂ ሌላ ነገር አይደለም የጻፈው። በሀሳብ ደረጃ ደግሞ የትኛው አሁን ደግሞ ወደ ሌላ ስቴፕ እናልፋለን። ይሄኛል ኮንፈርም አድርጋል። እነዛ ብሎ የተናገረ ነቢይ የለም። አሁን ደግሞ ወዴት ሀሳብ እንሄዳለን? ኔክስት ስቴፕ ምንድነው የሚሆነው? ኢየሱስ ክርስቶስ ናዝራዊ ተብሎ እንደሚጠራ ኢቭን እንኳን ሂንት ፍንጭ ነው። ኢየሱስ ናዝሬት ይባላል። ከማርያም ተወልዶ በሄሮዶስ ዘመን ተወልዶ ከዛ በኋላ ናዝራዊ ይባላል ተብሎ ደግሞ ያስቀመጠው ቃል አለ ወይ? አንድም ነቢይ የሚለው ደግሞ ወደዛ እንሄዳለን። ከዛ በፊት ግን እኔ አሁን ስራ ልገባ ስለሆነ የኔም ቪዲዮ ሁላችሁም እዚጋ 500 ሰዎች ግቡና በቃ ፌቨራይት አድርጉት፣ ኮመንት ጻፉ፣ ሪፖስት አድርጉት ምናምን በቃ እንትን አትበሉኝ ባለ ሁላችሁም እንደዛ አድርጉ፣ ቫይራል አውጡት። ረያን ይሄ ካለ ወይ ሰላምዲን ካለ አንዳቸው ጋር ቀጥለ የሚገርም ጸባይ ያለ ኢንሻአላህ ሌላ ጊዜ በሰፊው እናወራለን ሀሳቦች ላይ። እኔ እዚህ ገስት ላይ ቁጭ ልበልና እንትን ልበል ላዳም። ሰላም አለይኩም ወራህመቱላሂ ወበረካቱ። አይሰማም? እኔ ኢብን ለመልካም ባህሪው በጣም አደንቀዋለሁ። ባቢ ግን ድምፅ ማሰማት ቆይታል እንዳያራግፈን። መልካም ባህሪው በጣም ደስ ይላል። ማሻአላህ ማሻአላህ። ግን በጣም ቀጭን ጥያቄ ያለን ቀጭን በጣም ፈቃደኛ ከሆነ ማለት ነው። ግን እኛ ብዙ ጥያቄ ስለጠየቅ ነው ጥያቄ ካለ እሱ ቢጠይቀን እድል ብንሰጠው እና ሰላምዲንም ስላለ እንድትመልሱለት ጥያቄ አለ። ሄቢ ችግር የለውም ይጠይቀን ነው አልኩኝ። እንጠይቃለሁ ከሱ በኋላ ችግር የለውም። እስልምና ጥያቄ ካለ ጠይቅ አብሽር። አንድ ላይ አንተ እንዳይሆንብን አንድ እንትን ጫና እያደረግንብህ ነው የሚመስለውና ጠይቅ ጥያቄ ካለ። አይ ችግር የለውም። አይ ችግር የለውም። በቃ ቀጣይ ጠይቃለሁ። እሱ ይጠይቅና ቀጣይ የኔ ተራ ይሆናል። ችግር የለውም። አይር ለመልካም ጸባይ አላህ ሂዳያ ይስጥ። ስለፈቀድክልኝ በጣም አመሰግናለሁ። ኢየሱስ የሰው ልጅ ብሎ ሲናገር
ለዚህ ይህን ተክቶ የሚመጣው ፕሮናውን ምንድን ነው? ታውላጠ ስሙ ማለት ነው። ኢየሱስ የሰው ልጅ ብሎ ሲናገር የዚህ ታውላጠ ስም ሊነግረኝ ትችላለህ? አታውቅም ማለት ሳይሆን ስለፈለግኩት ነው። የሰው ልጅ ማለት እሱን ክሌም እያደረገ ከሆነ በነቢያት የሰው ልጅ ተብሎ የተጻፈለት ካለ ለምሳሌ እሱ ብሎ ሊናገር ይችላል። ከዚህ አንጻር ከሆነ ሀሳብህ በጣም አመሰግናለሁ። በቀጥታ ይሄንን ነው። ስለዚህ ኢየሱስ ለምንድን ነው ታዲያ እሱ ብሎ የሚናገረው? እኔ ማለት ሲገባው እኔ ብሎ ራሱን መግለጽ ሲገባው ለምንድን ነው እሱ ብሎ የሚናገረው እንደ ሌላ አካል ራሱን ቆጥሮ? የተጻፈን ነገር እሱ ብሎ መጥቀስ አክቹሊ ራስ እንደ ሌላ መቁጠር ሳይሆን ያ የተጻፈው ነገር እኔን ይወክለኛል እያለ ነው። ለምሳሌ በትናንትናሽ ለምሳሌ ባቢ ትናንትና ኤ ብሎ ሲናገር የነበረው እሱ እኔ ነኝ ብል በተመሳሳይ መልኩ እሱ ብዬ የተናገርኩኝ ያለው ከቋንቋ ሕግ አንፃር ጀስት አስቀድሞ የተጠቀሰውን ሪፈር እያደረግኩኝ ነው እንጂ እየነጠልኩት አይደለም ማንነቱ። በተመሳሳይ መልኩ ኢየሱስም እንደዚህ አይነት ነገር ነው እያደረገ ያለ። በትንቢት የተነገረውን ነው ለራሱ ክሌም እያደረገ ያለ እና ስለዚህ አንድ አካል ራሱን እሱ ብሎ መግለጹ እኔ የሚለውን ትርጉም አያሳጣም ማለት ነው። ልግባና አፉ በልን አንድ አፉ በልን እንሻ አንድ ይቅርታ። እዚህ ጋር ሙስሊሞች ካላችሁ ማለት ነው የፈለገ መልካም ጸባይ ይኑረው የፈለገ ነገር ይኑረው ካፊርን ፎሎ አትበሉ። ምን ሊጠቅማችሁ? በጣም ይቅርታ እንትን እያደረኩኝ አይደለም፣ ግን ፎሎ አታድርጉ። ምን ሊጠቅማችሁ ነው ፎሎ የምታደርጉት ካፊርን? ሌላም ቦታ ማለት ነው። ነገ ተጠያቂ ትሆናላችሁ። አድቡ። ቀጥሎ ልቢን ሐቢቢ። ኦኬ የውል ኤቢ ስለዚህ አንድ አካል ስለ ራሱ እሱ እንደዚህ ነው ብሎ መናገሩ ትክክል ነው። እኔም ይህን ነገር ይጋራሃለሁ ማለት ነው። ስለዚህ አሁን አንድ ኢየሱስ የሰው ልጅ እንደዚህ ነው እሱ እንደዚህ ነው ምናምን ብሎ ቢናገር ራሱን መሆኑን ነው የምንረዳው ማለት ነው። ይህን የሆነ ነገር ሳነብን አግኝቻለሁ ማለት ያንተን አንደርስታንዲንግ ለማለት ነው። ይሄ ኤሌዚም ይባላል። ኤሌዚም ማለት ምናልባት ፕሮናውንሴሽን ለእንትን ካለ ILLEISM ኤሌዚም ይባላል። እንደዚህ አይነት ንግግር በቀደሙት ሴሜቲክ ወይም ሲስተር ላንጉዌጅ የሚባሉ ሂብሩ፣ አራማይክ እና አረቢክ ላይ እንደዚህ አይነት ንግግሮች መጠቀም እንደሚቻል ነው። ይሄን ነገር ለምንድን ነው ያመጣሁኝ እኔ? አንደኛ በመጽሐፍ ቅዱስም አለ ይሄ ነገር ማለት ነው። በቁርአናችንም ላይ አለ። ብዙውን ጊዜ ክርስቲያኖች የሚያነሱት ጥያቄ አለ። ለምሳሌ ከላሙላህ የአላህ ከላም እሱ በሚለው ነው። እሱ በሚለው አላህ ሲናገር አይደለም እኔ የኔ ንግግር የኔ ቁርአን የኔ እንደዚህ ብሎ አላህ ለምን አይናገርም ብሎ የሚያነሱት ነገር አለ ክርስቲያኖች ማለት ነው። ስለዚህ አሁን ይህን ነገር አንተ ታነሳለህ። አሁን ለምሳሌ ከቁርአን እስቲ ለምሳሌ አላህ ተናግሯል። ለምሳሌ እሱ አላህ ነው ብሎ አላህ ሲናገር ከኢየሱስ ንግግር አንጻር ይሄን ነገር እንዴት ነው የምታየው አንተ? እስቲ ማለት ፖዚቲቭሊ ስለምታስብ ፖዚቲቭ አውትሉከር ነህ ብዬ ስላሰብኩኝ ነው። የግድ እኔ የሚለውን ካላመጣ ትክክል አይደለም ብለህ ትናገራለህ በደብል ስታንዳርድ ወይም በዚህ ንግግር ስልት? ኖ አይ እንደዚህ አይነት እምነት የለኝም። ነገር ግን ብዬ የነበረው ምንድነው ከቋንቋ ስርዓት አንጻር ከምን አንጻር ነው የምትለው ኮንቴክስቱ ይወስነዋል። ራስህን እሱ እያልክ ሪፈር የምታደርገው አስቀድመህ ስላንተ ስለተወራ ነገር ሪፈር እያደረግክ ከሆነ ነው። ቅድም እንዳልኩ ለምሳሌ ማሂር ቅድም ሲያወራለት የነበረው እሱ እኔ ነኝ ልል እችላለሁ። እሱ ሲያወራ የነበረው የሆነ ሰው አለ። ያንን ሰው እሱ ብዬ እኔ ነኝ ስል አስቀድሞ ስላወራው ነገር ሪፈር እያደረግኩኝ ነው። ኢየሱስ በተመሳሳይ መንገድ እንደዛ አድርጎ ሪፈር እያደረገ ነው። ነገር ግን ቁርአን ላይ እንደዛ በሚለው መልኩ አላህ ራሱን ሪፈር ሲያደርግ ስተት ነው የሚል አቋም አክቹሊ የለኝም። በእንደዚህ አይነት መንገድ አንረዳው። በጣም እጅግ በጣም አመሰግናለሁ። ለዚህ ነው እኔ ኤሌዝም የሚለውን የአነጋገር ስልት ግራማቲካል
ስታይሉን የሚጠቀሙት እዛ ላይ እንትን ማድረግ ትችላለህ፣ ለወደፊትም ማለት ነው። ምክንያቱም አንዱ ክርስቲያኑ በግድ ልክ ለምሳሌ አንተ ጋር ያለውን ነገር እኔን ተጠያቂ ማድረግ አትችልም። ለምሳሌ የማይሰግድ ሰው እንደኛ ማለት ነው፣ የማይሰግድ ሰው ለራሱ የማይሰግድ ሰው ቢናገር ችግር አለው ማለት አይደለም። ስገድ እኔ ማለቱ እኔ ለምሳሌ የማልሰግድ ቢሆን የማይሰግድ ሰው እኔን ስገድ ማለቱ ትክክል አይደለም። መጀመሪያ ሰግዶ ነው ማሳየት ያለበት። ስለዚህ አንተ ጋር ያለውን ነገር መልሰህ እኔ ጋር ጥያቄ ስታደርግ ሌላ አቅጣጫ ነው የሚያስይዘው ለማለት ፈልጌ ነው። እስቲ እዛ ላይ ዝም ብለህ ኤሊዝም ብለህ ምናልባት ስፔሊንጉን ያዙና ኢን ሴሜቲክ ሲስተር ላንጉዌጅ እንዴት ነው የሚጠቀመው የሚለውን የበለጠ ኖርማሊ አንተ ምንም ፖዚቲቭ ነህ፣ አንተ ጋር ያለውን ነገር ትክክል ነው ብለህ ስለምትቀበል ብዙም የሚያከራክረን ነገር አይደለምና ስለዚህ ይሄ ነገር ለሌሎችም ክርስቲያኖች እዚህ በብዛት ሰው ስላለ ነው ይሄን ነገር ያነሳውበት ምክንያት። ከዚህ በፊትም በኦልድ ቴስታመንትም ይሁን በኒው ቴስታመንት ላይ ይሄ ነገር በጥቅም ላይ ውሏል፣ እንደዚህ አይነት ንግግር ማለት ነው። ስለዚህ እንደዚሁ እውነትን ላለመቀበል ካልሆነ በስተቀር አላህ እሱ ብሎ ሲናገር አላህ እኛ ብሎ ዘሮያል ዊ እኛ ብሎ ቢናገርም እሱ ብሎ ቢናገርም ችግር እንደሌለው በዚሁ አጋጣሚ እናንተ ጋርም ይሄ ነገር ስላለ እንደ ጥያቄ ባታነሱት የሚል ነው። በጣም አመሰግናለሁ ኤቢ። ሌሎች ጥያቄዎችን ቢኖሩኝ መድረኩን እንዳልቆጣጠር በዚሁ አበቃለሁ። አመሰግናለሁ። ተመልካቾቻችን ከይሁዳ መስኮት የሚተላለፍላችሁ የዛሬ ፕሮግራማችን ነው። በማዕከላችን ኤቢ ይገኛል ከገዳም እንትና። ኤቢ እንዴት ነህ? ያለን በብሽ እንዴት ጥያቄ አለ መጠየቅ አለብህ። ገደለው እኮ በጥያቄ እንዴ ጠይቃቸው እንጂ እኔ በነገርህ ላይ ከአንተ ጋር ነኝ። በነገራችን ላይ ከአንተ ጎን ነኝ። አመሰግናለሁ። የህዝብ ድጋፍ ያስፈልገኛል። አዎ ያስፈልጋል። እኔ ደግሞ ብቻ የህዝብ ነኝ እንደምታውቀውና በቃ አትፍራ፣ ጠይቅ አሁን። እሺ ማን ልጠይቅ? እስከሚመልስን እኔ ዝም ብለህ ጥያቄውን ወርውረው፣ ግድ የለም ይቀበሉታል። እሺ የኔ ጥያቄ ጀስት አጭር ነች። ክርስቲያኖችና ይሁዳውያን ኢየሱስ ክርስቶስን ሰቀለን በማለታቸው እንደ ቁርአን ጥፋት አለባቸው ወይ? የኔ ጥያቄ ይሄ ነው። ሰላም አለይኩም ወራህመቱላሂ ወበረካቱ ብያለሁ። ሊዱ ባህቢ ኤቢ ሰላም ብያለሁ። ምናልባት ልመልስ ወይስ መልስ? እሺ በነገራችን ላይ አይ ቲንክ ክርስቲያኖች ሰቀልን ትላላችሁ እንዴ? ቁርአኑም ሰቀልን በማለታቸው የረገሙት አይሁዶችን እና ክርስቲያኖችን እና አይሁዶች ሰቅለናል ብላችሁ የምታምኑ ከሆነ በጣም ከባድ ነው። እርግማኑ ይገባቻል ማለት ነው። ግን እስከዛሬ ሰቀልን ያለ ክርስቲያን አላጋጠኝም። ግን በዛ አይነት መንገድ ሳይሆን አይሁዳውያን ሰቀልን በማለታቸው ክርስቲያኖች ደግሞ ተሰቅሏል በማለታቸው ጥፋታቸው ምንድነው? እንደ ቁርአን ጥፋት አለባቸው ወይ ሲጀመር? እሺ እኮ እሱን አሁን ማለት ሰቀልን በማለታቸው ስላልክ ነው። እሱን ለማስተካከል ያል ነው። አይሁዶች ሰቀልን ማለታቸው ምንድነው ጥፋቱ? ማለት በመጀመሪያ ደረጃ የአላህን ነብይ ታላቅ ነብይ ሰቀልን ብሎ መክሯራት እንደ ትልቅ ነገር ማውራት ይሄ በጣም ትልቅ ወንጀል ነው። በእርግጥ ሲሰሩትም የነበረውና በኢሳም ላይ እንደዛ ማድረጋቸው ትልቅ ወንጀል ነውና አዎ ትልቅ ጥፋት ነው። ሀታ አይደለም ከዛ አይነት መንገድ አይደለም። ምን መሰለህ ቁርአን በግልጽ የሚለው ኢየሱስ ክርስቶስ አልተሰቀለም፣ አልገደሉትም። ኦፍኮርስ ያንን ክሌም ላደርግልህ አሁን ኢየሱስ ክርስቶስ አልተሰቀለም፣ አልተገደለም። ኢየሱስ ክርስቶስን እንዲመስል አላህ የመሰለው ሰው ተሰቅሏል ወይስ አልተሰቀለም? እንስማማ። በማንኛውም መንገድ ወደ አላህ እናስጠጓለን በማንኛውም መንገድ። ስለዚህ ከዛ አንፃር መሰለባቸው ተሰቅሏል። ያ ኢየሱስን የሚመስል ተሰቅሏል አይደለ? ያን ሰው መጀመሪያ ኢየሱስን ይመስል ነበር ወይስ ከዛ በኋላ ነው በመስቀሉ ሰዓት ነው ኢየሱስ ክርስቶስን እንዲመስል ያደረገው ወይም የመሰለው? አይ ይሄን ነገር አላውቅም እኔ ቁርአን ላይም ሆነ በሐዲስ መች ተመሰለባቸው የሚለው ነገር በምን አይነት መልኩ ተመሰለ ዲቴል የለም። በሌላ ነገር ላይ ደግሞ እንደዚህ ነው ብዬ ልነግርህ አልችልም። የለም አይ ተፍሲር ላይ አለ፣ ቁርአንና ሐዲስ ላይ የለም። በዛ ሰዓት ይመሰለባቸው ተፍሲር ላይ በነገራችን ላይ በዚህ ዙሪያ የሚነገሩ ተፍሲሮች በአጠቃላይ
እስራኤልያት ነው። እስራኤልያት ደግሞ ማስረጃ አይሆንም ቁርአንና ሐዲስ ስላልደገፈው ማለት ነው። እንደ ታሪክ ዝም ብሎ ሊነገር ይችላል እንጂ ማስረጃ አይሆንም። ሌላ ጊዜም እስራኤልያት የሆኑ ቂሳዎችን ወይም ታሪኮችን ስታመጣ የሙስሊሞች ማስረጃ አድርገ ማቅረብ ስህተት። ኦኬ። ስለዚህ እዚህ ላይ የተናገሩትን ኮሜንተሮች አትቀበላቸውም? ለምሳሌ ኢብን አባስም ያለው ነገር ነበር፣ ትቀበለዋለህ? አይ እኮ እየነገርኩህ እኮ ነው። እስራኤልያት ማንም ተናገረ ማንም ማስረጃ አይሆንም። ምን እስካላገኘን ድረስ ቁርአንና ሐዲስ የሚደግፈውን ነገር እስካላገኘን ድረስ ማስረጃ አይሆንም። ስለዚህ ማንም ቢናገር ተቀባይነት የለውም ነው እያልኩ ያለሁት በራሱ። ኦኬ እሺ፣ ጀስት በቁርአን እንዲል እናድርግና የተሰቀለው ሰው በኢየሱስ ተመሰለ ይላል አይደለ? አዎ ተመሰለባቸው ይላል። ተመሰለባቸው ይላል። ትክክል። ኦኬ እሺ። ስለዚህም ኢየሱስ ክርስቶስ አልተሰቀለም፣ እሺ ወደ ራሱ ወስዶታል እንበል። ነገር ግን የተሰቀለው ሰው በቁርአን በኢየሱስ ከተመሰለባቸው ኢየሱስ ክርስቶስን ሰቅለናል በማለታቸው ጥፋታቸው ምንድነው? አዋ በዚህ ነገር እንዴት ተኩራርተው እየተናገሩ በጣም ትልቅ ጥፋት ነው። ነብይን ተኩራርተው መናገር እኮ አይደለም። ሰቅለናል ብለው አምነዋል። ክርስቲያኖችም እንደተሰቀለ አምነዋል። ስለዚህ ኢየሱስ ክርስቶስ በተሰቀለበት በዛ እውነት ክርስትና ተመስርቷል። ስለዚህም ስለተመሰለባቸው ነው ይሁሉ የተፈጠረው እንጂ ኢየሱስ ክርስቶስ እውነትም ተሰቅሎ አይደለም እንበል ዘንድ ጥፋታቸው ምንድነው? እኮ ሌላየለ አሁን አይሁዶች ሰቅለናል ማለታቸው በራሱ የአንድ የአምላክን ነብይ ገለናል ብለው መፎከራቸው ይሄ ትልቅ ወንጀል ነው፣ ትልቅ ኃጢአት ነው። ይሄ ያስረግማቸዋል። ክርስቲያኖች ግን ተመስሎባቸው ተሰቅሏል ብሎ ቢያምኑ መልእክቱ እስካልመጣላቸው ድረስ አልደረሳቸው ነገር ተሰቅሎ ሞቷል ወይም ተነስቷልም ብሎ ቢያምኑ መሰቀል፣ መሞት፣ መነሳት አምላክ አያደርግም። ይሄም ቢያምኑ ምን ከደረሳቸው ነገር አንፃር እነሱ ትክክለኛው እውነቱ ካለ መድረሱ አንፃር ከሆነ ይህን እምነት የያዙት አይጠየቁም። ኦኬ ቴንክ ዩ። ስለዚህም እስከ 6ኛ ክፍለ ዘመን ድረስ አንዴ ልጨርሳ። ግን ቁርአናዊ ማስረጃ ከመጣላቸው በኋላ የአምላክ ትክክለኛው መልእክት ከመጣላቸው በኋላ በዛ እምነታቸው ላይ ከጸኑ ግን ይጠየቃሉ። ስለዚህ አልደረሳቸው ነገር ከደረሳቸው ግን በፈርስት ሴንቸሪ ላይ የሆነው እኮ ኢየሱስ አልተሰቀለም ብሎ የሚያምኑ ሰዎች እንደነበሩ አንተም ታውቃለህ። ከምን አንፃር ይበሉት እሱ ራሱን የቻለ ሆኖ ሳለ ግን ያልደረሰው በቃ እንደተሰቀለ የደረሰ ሰው በዛ ነገር ቢያምንና በዛ ነገር አይጠየቅም። ምክንያቱም አላህ ሱብሓነሁ ወተዓላ ወማ ኩና ሙዐዚቢና ሐታ ነብዐሰ ረሱላ፣ እኛ ሰዎችን የምንቀጣ አይደለንም መልእክተኛ እስከምንልክ። መልእክቱ ካልደረሳቸው አይቀጡም እና እነዛ ክርስቲያኖች ያልካቸው አይቀጡም። በምን ክርስቶስ ተሰቅሏል ብለው ማመጣቸው አምላክ ነው ማለታቸው ግን ያስቀጣቸው። ኦኬ እሱን ተወውና ጀስት ተሰቅሏል ብለው ማመናቸው እስከ 6ኛ ክፍለ ዘመን ድረስ ያሉ ክርስቲያኖች በሱ ጥፋት የለባቸውም ማለት ነው አይደለ? መልእክቱ ካልደረሳቸው ድረስ ይሄን የገደብኩትን በዚህ ንግግር የገደብኩትን ያዘዋ አያይዘ መልእክቱ እስከ 6ኛ ክፍለ ዘመን ድረስ መልእክቱ አልደረሳቸውም። ከሱ በፊት አልተሰቀለም አልተገደለም ያሉት እውነተኛ ናቸው ብለህ ለማስረጃ እንደማታቀርባቸው ተስፋ አደርጋለሁ። አይ እውነተኛ ናቸው አይደለም። በማንኛውም የደረሳቸው ካሉ በማንኛውም መንገድ የደረሳቸው ካሉ ይጠየቃሉ። ከደረሳቸው በኋላ ያን ነገር ካስተባበሉ ይጠየቃሉ። በማንኛውም መንገድ ደግሞ ካልደረሳቸው ደግሞ እንዳልከው ቁርአን እስከሚወርድ ካልደረሳቸው አይጠየቁም። እሺ ከቁርአን በፊት ታማኝ በሆነ ማስረጃ ኢየሱስ ክርስቶስ አልተሰቀለም ያላል? ከቁርአን በፊት ታማኝ በሆነ ማስረጃ ስትል አልገባኝም። ምን ማለት ማስረጃ? ልታምነው በምችል ማለት ነው። ኮንሲስተንት ሆነ ልትቀበለው በምትችለው ማስረጃ። ከቁርአን በፊት የአምላክ ቃል ስለ ስቅለት የሚያወራ የአምላክ ቃል የለም። ከአምላክ ቃል ውጪ ሊታመን የሚችል ቃል የለም። ስለዚህ ከቁርአን በፊት ስለ ስቅለት ያወራ አንድም የአምላክ ቃል የለም። ስለዚህ ስለ ስቅለት ያወራው አልሰቀስም አልገደሉትም ብሎ ያወራው ቁርአን ነው። ስለዚህ ሲጀመር ታማኝ ሆኖ ያላወራን ነገር እንዴት ነው ማስረጃ አድርገህ የምታቀርበው? የለም የአምላክ ቃል ሲጀመር። ስለዚህ ታማኝ ሆኖ ያወራ ማስረጃ ከሌለ ክርስቲያኖችም እዛ ጋር ተመስሎባቸው ክርስቶስን ሰቀልን በማለታቸው ታማኙ ማስረጃ ቁርአን እስከሚመጣ ድረስ ጥፋት የለባቸውም ማለት ነው። እሱን እኮ ተስማማን አይደለ? ተስማምተናል። ስለዚህም እሺ እየደገምክ ነው። የመጀመሪያዎቹን ክርስቲያኖች በምንድን ነው አኪዩዝ የምታደርጋቸው ክርስትናን ሲመሰርቱ በስቅለቱ ላይ? በመጀመሪያ ደረጃ ትልቅ አኪዩዝ የሚደረገው ምንድነው? ስቅለት እምነት መመስረቻ አይደለም። የሰው መሞት እኮ እምነት መመስረቻ አይደለም።
እምነት የሚመሰረተው በአምላክ ቃል ላይ ነው እንጂ ሰው ላይ በተፈጠረው ጉዳት አይደለም። ይሄ የትኛውም እምነት የትኛውም መስሎ ተጠቀም ስቅለቱ እምነት መመስረቻ መሆኑ በራሱ ስቅለትን እምነት መመስረቻ ማድረግ የሰው መሞትን እምነት መሰረቻ ማድረግ ይሄ ትልቅ አላዋቂነት ነው። እውነት ለመናገር ይሄን ነገር እምነት መሰረቻ ማድረጋቸው ያስጠይቃቸዋል። ቅድም ብያለሁ የተሰቀለው ለኛ እሺ ሰልመዲን ጀስት አላዋቂነት ምናምን ጉዳይ ሳይሆን ኢየሱስ ክርስቶስ ተሰቀለ ደግሞ መሰቀላለሁ ብሏቸው እንደነበረ ስለኃጢአታቸው ስለነሱ በደል በኃጢአተኞች ተሰልፎ እንደሚሰጥ ነገራቸው ስለነበረ ኢየሱስ ክርስቶስ ሲሰቀል ጥቅሶችንም ከብሉይ ኪዳን እየያዙ ለምሳሌ መዝሙረ ዳዊት ምዕራፍ 22ን እየጠቀሱ ሞር እምነታቸውን እያደራጁ ኢየሱስ ክርስቶስን እያመኑት በመሄዳቸውና ኢየሱስ ክርስቶስ ተሰቅሏል ስለኛ በደል ሞቷል ብለው ክርስትናን በማጽናታቸው ከዛም በኋላም ደግሞ ከሞት እንደተነሳ አምነውት ወይም አብዛኞቹ ቴስቶች የሚስማሙበት ነገርም እስካሁን ድረስ የሆነ ነገር አይተዋል ነው የመጀመሪያዎቹ ክርስቲያኖች። እውነት ሊሆንም ላይሆንም ይችላል ሱፐርናቹራል ፎርስ አያምኑ፣ ነገር ግን የሆነ ነገር አይተዋል። ዘን ኢየሱስ ክርስቶስ ሞቱንና ትንሳኤውን ተቀበለው ክርስትናን ሲመሰርቱት እንዲሁም ጳውሎስ ካልሞተና ካልተነሳ እምነታችሁ ከንቱ ነች ብሎ እስከዚህ ድረስ ክሌምን ሲሰራ በምን አይነት መንገድ ነው አኪዩዝ የምታደርጋቸው ጥፋተኛ ናቸው ብለህ? እሺ በጣም ጥሩ። አሁን በደንብ ሰማኝ። በመጀመሪያ ደረጃ የነብያት መሞት ምንም እምነት የሚመሰረትለት መንገድ አይደለም። ምክንያቱም ከኢየሱስ በፊት ብዙ ነብያቶችን አይሁዶች ገለዋል። መጽሐፍ ቅዱስ ሰልመዲን ጥያቄው ገብቷል አይገስ ሀቢቢ እሱን እኮ ያው አረባከን ስለገባኝ እኮ ነው የምመልስልህ። ጥያቄህ ምንድነው? በስቅለት ላይ እምነታቸው መመስረታቸው ምንድነው የሚያስወቅሳቸው ነው አይደለ? ይሄን እኮ እየተናገርኩ ያለሁት። ስቅለት በመጀመሪያ ደረጃ ስቅለትም የሆነ የነብያት ሞት እምነት የሚያስመሰርት ነገር አይደለም። አንድ ሰው ተነስቶ አምላክ የሆነ ነብይ ስለሞተ ስለገደሉት የሆኑ አማጺዎች ወይም ደግሞ የሆኑ ያስተባበሉ ሰዎች ስለገደሉት ለኔ ነው ብሎ የሞተው የኔን ኃጢአት ሊያብስልኝ ነው ብሎ መመስረት እምነትን መመስረት ይሄ ሎጂካልም ቲዮሎጂካልም አይደለም። የጠቀስካቸው ጥቅሶች አንድም ትንቢት የለም ግልጽ በሆነ መልኩ የኢየሱስን አሁን እናንተ በእጃችሁ ላይ ያለው መጽሐፍ ላይ ቆመን ማለት ነው ተበርዟል ብለን እናምናለን። ግን እኛን እየጠየቅን እንደው እናንተ እንኳን ተበርዟል ብላችሁ በያዛችሁት እምነት ላይ እንኳን አንድም ትንቢት ግልጽ በሆነ መልኩ በማያሻማ መልኩ እውነት ለኢየሱስ ነው በሚያስብል መልኩ አንድም ጥቅስ የለም። መዝሙረ ዳዊትም ጥቀስ፣ ኢሳይያስንም ጥቀስ፣ ማንኛውንም ጥቀስ አንድም ጥቅስ የለም። እኮ ልጨርስና ከዛ ላይ ይሄው ብለህ በማያሻማ መልኩ አይ መጥቼ ቸርች ፋዘር ባሉት የአዲስ ኪዳን ጸሐፊዎች ባሉት መጥለኝ ከሆነ እሱ አይደለም። ትንቢቱን አውዱን አይተን ተከትለን ይሄ ለዚህ ነው ብለን ለኔ ነው የኔን ኃጢአት የሚታበሰው በዚህ መልኩ እስከዛሬ ባልሆነ መንገድ ብዙ ነብያቶች ሞተው ማንንም ይሄን ነገር ያልሞገተ ሆኖ ሳለ አዲስ መጥቶ በዚህ መልኩ ነው የሞግተው ማለት ይሄ በጣም ትልቅ ስህተት ነው። ስለዚህ ጳውሎስ እንደዚህ ማለት በነገራችን ላይ ትልቁም ችግር የኢየሱስን ማስተምሮ የቀየረው ጳውሎስ ነው። ይሄን የስቅለቱን አስተምሮ ለራሱ ዓላማ ተጠቀመበትና ብዙ ሰዎችን እንዲክዱ አደረገ። ማንንም ያላለውን ያለ ደም ስሬት የለም ብሎ አዲስ መጥቶ በአምላክ ቃል ነው እንጂ በሰው ሞት ላይ አይደለም ነው እያልኩ የኔ አርጊመንት ከመጀመሪያም ኢየሱስ ክርስቶስ ስለሞተ እምነታቸውን መሰረቱ አልነበረም። የኔ ሐሳብ አስቀድሞ ኢየሱስ ክርስቶስ እንደሚሞት ተናግረው ነበረ። ከዛም በኋላ ልክ እንዳለው ደግሞ ሞቶ አዩት፣ በመስቀል ላይ ተሰቅሎ አዩት። ከዛም በኋላ እምነታቸውን ደግሞ በዚህ ላይ አጸኑ። ጥፋታቸው ምንድነው? ኢየሱስ ክርስቶስ እንደሚሞት ተናግረው ነበር። ነገር ግን መስቀል ላይ ሞቶ አዩት። ኦፍ ኮርስ አይተውታል። ኢየሱስ ክርስቶስ ግን አይደለም። ኢየሱስ ክርስቶስ ኦሬዲ ሄዷል እንበል። አሁን ኢየሱስ ክርስቶስ ተወስዷል። ያ የተሰቀለው ሰው ግን በኢየሱስ ክርስቶስ ስለተመሰለባቸው ኢየሱስ ክርስቶስ እንደሆነ ነው ሲያስቡ የነበረው። አክቹሊ ስለ እንትን ማላወራ አሁን ላይ ስለ መጽሐፉ መበረዝ ያው ከርዕስ እንዳንወጣ ነው። እኔ ቁርአን መጽሐፍ ተበርዟል ብሎ ያምናል ብዬ አላምንም። ግን እሱን እንተው ለጊዜው እናቆየው ይቅር። አሁን የኔ አርጊመንት አሁንም ለመጨረሻ ጊዜ ሰልመዲን በጣም የቆየንበት ስለሆነ ሰውም እንዳይዝግ ኢየሱስ ክርስቶስ በመስቀል ላይ እንደ ተሰቀለ አምነዋል። ለምን? የተሰቀለ ሰው አለ። ያ ሰውም ደግሞ በኢየሱስ ክርስቶስ ተመስሏል። ከዛም በኋላም ሐዋርያት የኢየሱስ ክርስቶስ ተከታዮች በዚህ በማመናቸው ኢየሱስ ክርስቶስም እንደተነሳ ደግሞ ክሌም አድርገዋል። ቅድም ብዬ ነበር ኢቭን ይህን ነገር ስለማመናቸው ኤቲስቶች እንኳን ይቀበላሉ። ስለዚህም አሁን የኔ ጥያቄ ያለው ኢየሱስ ክርስቶስ ስለሞተ እምነታቸው መሰረቱ በዚህ ስተት ናቸው አይደለም።
ኢየሱስ ክርስቶስ ስለሞተ አይደለም እምነቱ የተመሰረተው። ኢየሱስ ክርስቶስ አስቀድሞ እንደሚሞት ተናግሮ ስለሞተና እንደተነሳም ደግሞ ክሌም ስላደረጉ ነው የተመሰረተው። ሰው ጥፋታቸው ምንድነው? ጥፋት ካለባቸውም የጀመረው ኢየሱስ ክርስቶስ የተሰቀለ ቀን ነው። የተሰቀለው ግን ኢየሱስ አይደለም፣ አላህ ሌላ ሰው መስሎባቸዋል። ሰው ጥፋቱ የማን ነው ነው ጥያቄ። እሺ አሁንም በደንብ ስማኝ። ሲጀምር አሁንም ምን እያደረክ መሰለ ኢየሱስ ተናግሯል የምትለውም በመጀመሪያ ደረጃ አንተ ነህ እያመንክ ያለው። እንደዛ ብሎ ተናግሯል፣ እኔ እያመንኩ አይደለም። እኔ በማላምነው ነገር ላይ እኔን ትክክለኛ እውነት እንደሆነ አድርገህ ለምን ታቀርባለህ? ኢየሱስ ነግሯቸዋል አልክ። እኔ ደግሞ መች ነው ነገራቸው አልነገራቸው? ምን ላይ ተነተረሰ ነው ኢየሱስ? አንድ ጊዜ አለች ሰማሁ አይደለ? ምን ላይ ነው? እኔ እኮ እኔ ለኢየሱስ ኢንጂል ነው ተሰጥቶታል የማም እሱ ያለህ ወይ አይ ነግሮናል ብለህ የምታመጣው አሁን እጅህ ላይ ባለው መጽሐፍ ነው። በመጀመሪያ እሱን መች ተቀበልኩና ነው። አሁን ስህተት ምንድነው? አንተ ያመንከውን ነገር እውነት ካልክ በኋላ በዛ በአንተ እምነት ላይ እኔን ትጠይቀኛለህ። ያ ስህተት ነው እያልኩ ያለው ጥያቄ በመጀመሪያ ደረጃ። እሺ አንድ ጊዜ እንትን ይጨርስና እኔ መሀል ገባለሁ። ጥያቄው ቅድም የጠየቀው እስካሁን እንትን አላደረጋችሁትም። ወደዚህ ወደዛ እያላችሁ ሁለታችሁንም ማለት ነው ማለት እንትን ማለት አለበት። ቀጥል። ይቅርታ ሰላም። እና አሁንም ትልቁ ነገር እምነት የሚመሰረተው ምን ላይ ነው የሚለውን ነገር ነው እየነገርኩህ። ተሰቅሏል። ቢሰቀልም እኮ እያልኩህ ቢሰቀልም ቢሞትም የሰው ሞት እምነት መመስረቻ አይደለም። ኢየሱስ ግን ነግሯቸዋል ያልከው መች ተቀበልኩ? እኔ ደግሞ ኢየሱስ አልነገራቸውም ብዬ መሞገት እችላለሁ። እሱ አይደለም ትልቁ ነገር። ስለዚህ አንተ በምታምነው እኔ ግን በማላምነው ነገር ላይ ማመን አለብህ ብለህ እያስገድል ኤቲስቶች እንደዚህ ያምናሉ አይደል? እኔ ለምን ኤቲስቶች ማመናቸው እኮ አይደለም የኔ እምነት የሚመሰረተው በኤቲስቶች እምነት ላይ ሳይሆን እኔ መመሪያዬ ቁርአንና ሐዲስ ነው። እዛ ላይ ተንተረሰህ እኮ ነው እኔ መጠየቅ ያለብህ። አንተ ግን እየጠየቀኝ ያለው አንተ እምነት ላይና ኤቲስቶች ያምናሉ እያልክ ነው። ኤቲስቶች ያመኑት ምን ላይ ቆመው ነው ራሱ ይጠየቃል። ስለዚህ አንድ ሰው አማመኑ ሳይሆን ትክክለኛ እምነት ለማለት ምን ላይ ቆሞ ነው ያመነው ሚለውን ነገር ነው። ስለዚህ ከዚህ አንፃር ጥያቄን ማስተካከል አለብን። ግን በጥቅሉ ስንረዳው ምንድነው ዋናው ኮንሴፕት እና መሰረታዊ ነገር በሰው ሞት ላይ እምነት አይመሰረትም። እምነት የሚመሰረተው በአምላክ ቃል ሚለውን ነገር ነው። በደንብ አጥተቀል እስካሁን አድሬስ አላደረግልኝም። እሺ አንዴ ሚሊዮን ይበልና እንመለሳለን። እኔ ምንድነው የፈለኩት አንተ ጥያቄ አነሳህ አይደል ቅድም ያ የተሰቀለውን ሰው በመጀመሪያ ኢየሱስ ይመስል ነበር ወይ ስትባል አይ እሱንማ የተገለጸ ነገር የለም ማለት። ከዛ በኋላ ያንተ ጥያቄ አስከተለ ምን ጠይቅ ራሱ የኢየሱስ ክርስቶስ መልክ የተገደለ ሰው ላይ ከመሰለው ካስቀመጠው ለምንድነው እነዚህ ገደል ነው ያሉ ሰዎች ተጠያቂ ሆኑት? ምክንያቱም የኢየሱስ ክርስቶስን መልክ በሱ ላይ ራሱ ስላስቀመጠው ነው። ጥያቄ አይደል? እንደዛ ነው አይደል? አቆሱ ጠይቃቸው። አሁን ወደ ኤቲስቶች ወደ ምናምን መሄድ አይጠበቅባቸውም እኮ በቀላሉ ያ ጥያቄ ነው መፈትፈት የነበረበት እንጂ እንትን ስትሉት አይመለስም። መጀመሪያ የጠየቀውን ጥያቄ አሁን ይሄ እኔ መልስ አልሰማውም እስካሁን። አንተም እሱ ሲመልስልህ በሚመልስልህ እንትን ነው እየተጓዝክ የነበረውና እሱን ይመለሳል። ጥያቄው ግልጽ ከሆነ ማለት ነው። የኢየሱስ ክርስቶስ መልክ በተገደለው ሰው ላይ ከተመሰለ ለምንድነው መልሶ እነዚህ ኢየሱስ መስሏቸው የገደሉ ሰዎች ረገምናቸው ብሎ የተናገረው ነው ጥያቄው በግልጽ ማለት ነው። መልሼለት ነበር ያለፈው በመሐል በምንድነው እነሱ አይ ኢየሱስን የገደል ነው ማለታቸው ተመስሎባቸው ኢየሱስን የገደላል ማለታቸው ያስረገማቸው ምንድነው ነብይን ገለናል ብለው እንደ ትልቅ ነገር መፎከራቸው ጥሩ ነገር እንዳደረጉ መናገራቸው ይሄ በጣም ጥፋት ነው፣ ያስረግማል። ይሄን ስመልስለት ነው ወደ ሌላ ሄደው ማለታቸው ነው አይደለም ረገምናቸው። ኢየሱስን ገለናል ማለታቸው ኢሳን ገለናል ማለታቸው ያስረግማል። ምክንያቱም ይሄ ነገር የምታፍሩበት ነገር ትልቅ ወንጀል ትልቅ ኃጢአት ሰርተው በአደባባይ ያውጡታል። ይሄ ትልቅ ኃጢአት ነው። ኢሳን ገለናል ያሉት የተገደለው ሰው ኢሳን ስለሚመስል ነው ወይስ አይደለም? ኢሳን ገለናል ያሉትማ ይኸው ተመስሎባቸው ኢሳንማ አልገደሉትም። ተመስሎባቸው ሌላ ሰው ገደሉ። ይሄን ነገር ግን ሌላ ሰው ገደሉ። የገደሉት ሰው ኢሳን ይመስላል ወይስ አይመስልም? የኔ ጥያቄ ነው። ተመስሎባቸዋል። የገደሉትማ ተመስሎባቸዋል። ግልጽ እኮ ነው። መስሏቸው ገለዋል። እሺ የተገደለ ሰው ኢሳን የሚመስል ከሆነ ኢሳን ገደለን ለማለታቸው ጥፋታቸው ምንድነው እኮ? እንዴት ሰው ኃጢአት ሰርቶ በኃጢአቱን ይፋ ያደርጋል? ይሄ በጣም ከባድ ወንጀል ነው። በጣም ከባድ ወንጀል። ለዚህ ነው ነብዩ መሐመድ ሰለላሁ ዐለይሂ ወሰለም ሲናገሩ ምንድነው ኩሉ ኡመቲ ዩፍአን
ሰዎች ሁሉ ይቅር ይባላል ኢለል ሙጃሂሩን አለ። እነዛ ግልጽ የሚያደርጉ ምን ወንጀል ሰርተው ወንጀላቸውን ይፋ አድርገው የሚናገሩ ሰዎች በጣም ከባድ ቅጣት ነው ያለባቸው። እነዚህ ወንጀላቸው የማይማሩ ይቅር የማይባሉ። ስለዚህ እነዚህ ሰዎች እኮ ተኩራሩ አይደለም የኔ ሐሳብ ጥያቄን አድርስ እያደረክልኝ አይደለም። እኔ እኮ ቁርአኑን ነው እየነገርኩ ያለሁት ያንተን ሐሳብ ሳይሆን ቁርአኑን ነው እየነገርኩ ያለሁት። ቁርአን ገደልን በማለታቸው ይሄን ነገር በመናገራቸው እንጂ የረገማቸው የተሳሳተ ሰው ገለልን የገደልነው ኢየሱስን ነው በማለታቸው ብቻ አይደለም። ኢየሱስን ገለናል በማለታቸው ነው የረገማቸው። ግን ምን አለ? ኢየሱስን ገለናል ኦፍ ኮርስ እሺ፣ ኢየሱስን ገለናል ያሉት የተገደለው ሰው ኢየሱስን ስለመሰለ ነው ወይስ አይደለም? እነሱማ ኢየሱስን ገለናል ብለው እኮ አምነዋል። እነሱ እኮ አምነዋል ስለሚመስል ኢየሱስን ስለሚመስል ወይስ አይደለም? ኢየሱስን መስሏቸው ኢየሱስን ገለናል ብለው አምነዋል። ይሄን ነገር ግን በኢየሱስ ስለተመሰለ አይደለ? አዎ ማለት እየደጋገምኩ ነው። ኦፍ ኮርስ የኔ ጥያቄን አድርስ እያደረክልኝ አይደለም፣ ለዛ ነው። ስለዚህም ጥፋቱ የነሱ ጋር አይደለም። ጥያቄን ልድገምልህና ጥያቄ ልድገምልህ። በመጀመሪያ ደረጃ አንተ ኢየሱስ መስሏቸው ሌላ ሰው ገለዋል ተመስሎባቸው። ስለዚህ እነሱ ኢየሱስ ገደልን ሲሉ መሳሳታቸውን ኢየሱስ እንዳልገደሉት አያውቁም። ይሄ እንዴት ኃጢአት ይሆናል? ይሄ እንዴት ያስወቅሳቸዋል? አይደል እያልክ ያለው አይደለም? ጥያቄ አልሳትኩትም አይደል? ጥያቄ ያ ይሄ ነው። እሺ ጥያቄ ግን ስቲል አሪስ እያደረኩ ስላለ ነው ከሚቆይ ጥያቄ ነው። እኔ እኮ አንተን በመጀመሪያ አንድ ጊዜ የመሰላቸው አሁን እነሱ የተሳሳተ ሰው ገለው ኢየሱስን ገለናል ስላሉ አይደለም እኮ የረገማቸው። አንተ እያልክ ያለው የተሳሳተ ሰው ገለው ኢየሱስን ገለናል በማላቻቸውን የተረገሙት እያልክ ነው አይደለም። እነሱ የተሳሳተ ሰውን ቢገሉ በሰሩት ወንጀል ይሄ ኢየሱስን ለመግደል ማሰብ በራሱ ወንጀል ነው። ይህን ወንጀልም ይፋ ማድረጋቸው ነው ያስረገማቸው ነው እያልክ ያሉት። አንተ እያወራ ያለው ግን ምንድነው? ሌላ ሰው የተሳሳተ ሰው ገለው ኢየሱስን የገደልናቸው በማለታቸው የተረገሙት እሱን አይደለም። የገደሉትማ ሌላ ሰው ነው። ቁርአንም ነግሮን ግን ምንድነው ያስረገማቸው? ወንጀል ሰርተው ወንጀሉን ይፋ ያወጡት ነው። ያን ያወጡት ይፋ ወንጀላቸውን ይፋ ማውጣታቸውን ያስረገማቸው ነው እያልክ ያለው። መረገማቸው ብቻ አይደለም እየጠየቀ ያለው መሰለኝ። አይ መረገማቸውን ነው እየጠየቀ ያለው እንጂ እኮ መረገማቸውማ ጠየቀው እኮ። ከዛ አልፎ ምንድነው እሱ ስለመሰላቸው ነው የገደሉት አለ። አዎ ስለመሰላቸው ነው የገደሉት እኮ ብያለሁ እኮ። ስለዛ ምስል ነው እያወራ ያለው አሁን እሱ ከመሰላቸው እና ያ ምስል ከራሱ ከሆነ ነው መሰለኝ ጥያቄ። ለምንድነው መልሶ አባባሌ ሰው እንትን አታድርጎ ሙቤ ማውራት ያለበት ሰው አለ እኮ። የሚስማማ ሰው ሁሉም የሚስማማ ሰው መግባት የለበትም። የተለየ ሐሳብ ያለው ሰው መግባት አለበት። ገብቷል አባባሌ? ያ ምስል ከራሱ ከሆነ መልሶ መጠየቁ ተገቢ ነው ወይ ነው? እንደዛ ነው ጥያቄ አይደል? ኤቢ ምን ብሎ ነው የጠየቃቸው ነው ትልቁ ነገር እኮ። እነሱን እኮ ምንም እየጠየቃቸው እኮ አይደለም። እየወቀሳቸው ያለው ገለናል ብለው ወንጀላቸውን ይፋ በማድረጋቸው ነው። እሱማ ነገራቸው ግን አልገደሉትም። እነሱ እኮ መስሏቸዋል። እነሱ የመሰላቸው ነገር ግን አላህ ሱብሃነሁ ወተዓላ ግልጽ እያደረገ አልገደሉትም አልሰቀሉትም ብሎ እየነገረ ነው። ግን የሚያስጠይቃቸው ምንድነው? ሳንን ቢገሉትም ባይገሉትም ወንጀል መስራታቸውን ይፋ ማድረጋቸው። የኔ ጥያቄ ጄኔራሊ አይሁዳውያን ኢየሱስ ክርስቶስን ገደለን ሲሉ ጥፋት የለባቸውም። ምክንያቱም ኢየሱስ ክርስቶስ ባይሰቀል እንኳን የሰቀለው ሰው በኢየሱስ ስለተመሰለ ዘን እንደሰቀሉ እያሰቡ ያሉት ኢየሱስን ነው። ስለዚህ ኢየሱስ ክርስቶስን ሰቀለን በማለታቸው ጥፋት የለባቸውም። ይሄ ነው የኔ አርጊውመንት ባጭ